ከዛ ንቦች ጋር ደግሞ ስንመጣ ንቦች ያው በድምፅ ግንኙነት ያደርጋሉ አለ። ከቲያስ በኋላ ይዋለዳሉ። በድምፅ ሴቷ ድምፅ ጥዝ ስትል ወንዱም ንብ ጥዝ 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 ተብዬ የሚለው መዝሙር እዚህ ላይ ነው እንግዲህ ምኖረው። የእውነት በጣም ወሳኝ መዝሙር ነው እኮ ማለት ነው። ሄደን ትልልቅ ዛፎች ትልልቅ ወንዞች ባሉበት ስላለሁኝ እዛ ሄደን ዝም ብሎ ንቦቹ ዛፍ ውስጥ በእንትን ገብተው እዛ የተቦረቦረ ነገር አግኝተው ማር ይሰራሉ። ብዙ ስንበላ ኖረናል። እና አሁን ሴቷ ንብ እዚህ ጋር ሆና ከወንዱ ንብ ጋር የግብረ ስጋ ግንኙነት ማድረግ ስትፈልግ ወንዱ ንብ ጥዝ ይላል፣ እሷም ጥዝ ጥዝ ጥዝ። በዚህ ጥዝ ጥዝ ውስጥ ነው የሚጠዛጠሱት። ያላነበበ ሰው የማያነብ ሰው ምን ይላል? በጣም መምህራችን ቃልዮት ያሰማልን፣ በእድሜ በጤና ይጠብቅልን፣ እርሱ የተዋህዶ አንበሳ ተጽዕኖ ፈጣሪ ምናምን ነገር ብለው ይሏቸዋል። እዛ ከዚህ በሮ ኤፍሬምም እኔም ጫን ስናደርገው ከዚህ በሮ የት ሄደ? ልደት ማን ነው አይደለም መዝሙረ ያሬድ ቤት ገባ። ገስዋት ቀድቼዋለሁ። መዝሙረ ያሬድን በጣም ነው ያከበርኩት። መቼም ጥሩ ሲያደርጉ ጥሩ አድርጋቸዋል ማለትም ያስፈልጋል። መዝሙረ ያሬድ ጎበዝ፣ በጣም ነው ያደነኩ። አንዳንዴ እውነት ሲያደርጉ ትክክል ሲያደርጉ ማድነቅ አለብን። ባይዘው ያለው እኛም ጋር ስትመጣ ይህን ጥያቄ እንጠይቃለን። እኛም ቢሆን የት ነህ ጎራህን ካላወቅ ነው እኔም ብሎ ላስተናግድ አልችልም አይነት ነገር እያለ ሲያወራው ነበር። አንብቢው እሱ እዚህ ጋር ቁጭ ብሎ ተጎልቶልህ የሆነ ወንበር ላይ ቁጭ አለ፣ ጋቢ የለበሰ እንትን የጃንሆይ ተነፋነፍ ሱሪ የለበሰ ክቡር ዘበኛ ነው ይመስልልህ። ቁጭ ብሎ ለዚህ ትእዛዝ የሚሰጠን እዚህ ነው መጥቶ ማናት ኤርሚያስ መናፍቅ እሺ በልሽ እንትን በለው እስኪ አምጣ መጽሐፍ ቅዱስን ይላል። እሺ እናመጣለን። ካመጣን በኋላ አንብበው ይላል። እሺ እናነባለን። ከዛ ካነበበው በኋላ ተርጉሞ ይላል። አቤት ጌታ፣ ያንተ ስራ ምንድን ነው? ያንተ ስራ ምንድን ነው? እኔ እኮ በቤቴ አምጥቼ መጽሐፉ እጄ ላይ አለ። መጽሐፉ እጄ ላይ አለ። እንደው ወንድሞቼ ናቶቼ እዚህ እስሬ እንኳን ብቻ 8 መጽሐፍ ቅዱስ ነው ያለ። እስሬ ብቻ ነው ያልኳችሁ። እዚህ ስሬ እዚህ ጋር እስሬ ብቻ ወንድሞቼ ናቶቼ እስሬ ብቻ እዚህ ጋር 8 መጽሐፍ ቅዱስ ነው ያለው። ቢሮዬና ገራዥ የዛ ነው ያለ። በትንሹ በቤቴ ውስጥ በትንሹ ከ10 እስከ 15 መጽሐፍ ቅዱስ አለ። አየህ አንተ እኮ አንድ የለም አንድ መድኃኔ ዓለም ክርስቶስ አንድ የለህም እኮ ነው ብዬ የምልህ። ይመጣልህና እዚህ ተነፋነፍ ሱሪው እንደለበሰ እንደ ድሮ እንትን ጭራ ብቻ ነው መያዝ የቀረው፣ ጭራና ምናምን ነገር ቡና አፍይልኝ እስቲ እንትና ምናምን ነገር ብሎ ትእዛዝ የሚሰጥ ማለት ነው። ይመጣልህና ገዝት ይልክላል። ከየት ነህ? ከጥንታይቷ ይላል። እሺ ከጥንታይቷ ማነች ደግሞ ጥንታይቷ? ኦርቶዶክስ ናታ አታውቅም እንዴ ምናምን ነገር። እሺ እንኳን ደህና መጣ ጥንታይቷ ባለድምት መለክቷ። እሺ ምንድነው የፈለከው? እመቤቴ ታማልዳለች ይላል። እሺ ታማልዳለች ብሎ የሚል ከመጽሐፍ ቅዱስ ላይ ያሳየኝ። መጽሐፍ ቅዱስ የለኝም። ታዲያ ምን ልታደርግ ስትንከወከው መጣህ? ባዶ እጅህን ምን ልታሳየኝ ነው የመጣኸው? ታዲያ ምን እያለ ነው? ቁጭ ልልህና ታች ሚዩት አድርገው ስትባል አያደርግም። ማንም አያዘኝ። ልክ ያቺ አንድ አያቴ የነገረችኝ ቀበጥ ንግስት ነች። ምንድነው ንግስት? አዎ አገረ ገዢ ነበረች፣ ቀበጥ የምትባል ማለት ነውና ሄደችልህና ይሄ የከብቶች በረት ነው። በሩ በዚህ መግቢያ ነው። በሩ ማለት ነው። ይሄ በር ነው እና ንግስቲቱ እዚህ ከብቶቹ አሉ ታስረው ማለት ነው። እዚህ ጋር አለውልህ በረት ውስጥ እረኛው በጠዋት ተነስቶ በጎቹን ከብቶቹን ከበረት ሊያወጣ ሲሄድ ምን አለች አሉ ያቺ ክፉ ንግስት መጣችና እዚህ በረቱ በር ላይ ተኛችል። ለጥ ወይዘሮ ቀበጥ ለጥ አለችልህና
ከብቶቹ በረት ውስጥም እንዳይውሉ ሲወጡም እንዳይረግጡኝ ብላ። እንዴት አይነት ዕዳ ነው በመድኃኔዓለም! እንዲህ አይነት ትእዛዝ ነው የሚሰጡ አንዳንዶች። አሁን ይመጡና እንዲህ ነው። ወይኔ ኤርሚሻ በራሴ ቤት ራሴ ገዝት ከፍቼ እና ከብቶቹ ከበረት እንዳይወጡ ከወጡም እንዳይረግጡኝ ቤት በኩል ይውጡ። መቼም እያዘለን እያሳቀፍን በዚህ በኩል አንወረውራቸውም። ከብትን ያህል ነገር ማናቅፎ ያወጣል። ሲወጡ ደግሞ ከብቶቹ ሊረግጧት ይችላሉ። ምክንያቱም በር ላይ ነው የተኛችው። ከብቶቹ እንዲወጡ ከተፈለገ እሷ ከበር ላይ መነሳት አለባት። ካልሆነ እሷ በሩ ላይ እስካለች ድረስ ከብቶቹ እዚሁ በጠኔ ሊያልቁ ነው እንጂ ተኝቼም ከብቶቹን በረት ውስጥ እንዳይውሉ ቀጭን ትእዛዝ ሰጥታ አስወጡና አሰማሩ፣ እኔንም እንዳይረግጡኝ። እንዴት ይሆናል ወንድምዬ? ልክ እንደዛ ነው የሚያደርጋቸው ኦርቶዶክሳውያን ሲመጡ። ማነህ አምጣው መጽሐፍ ቅዱስን አምጣው፣ ሲዝም ብለህ አትንቀጭቀጭ ምናምን ችኩል አትበል ምናምን ነገር ይሉናል። እሺ እናመጣለን መጽሐፍ ቅዱሱን። የትኛው መጽሐፍት ላይ እናንብብ? ማቴዎስ ወንጌል መጽሐፍ ምዕራፍ 49 ብሎኛል ባለፈው። ኬት አባቴ ላምጣው 49ኛው ምዕራፍ? የለም እኮ እህትዬ፣ ምዕራፍ 49 ቁጥር 10 ላይ ያውጣው ብሎ ያለኝ ሰው አለ። ማቴዎስ ሳሳየው አይ የእናንተ መጽሐፍ ሙሉ አይደለም አላለኝም። ማቴዎስ ወንጌል ምዕራፍ 49 ቁጥር 10 ምዕራፍ 49 ቁጥር 10 እንድናገኘው 21 ምዕራፍ መጻፍ አለበት በላው ላይ ማለት ነው። ይሄን ለመጻፍ ደግሞ ጥሩ ደብተራ መፈለግ አለብን። እና ሳሳየው የለውም እኮ ማቴዎስ 28 ምዕራፍ ነው ያለው ብዬ ስለ እምልህ ኤርሚያስ፣ እናንተ እኮ መናፍቃን ናችሁ። ግማሹን ሰላላ መላላ ተቀብላችሁ ስታበቁ የመናፍቃን ነገር ሙሉ መጽሐፍ ቅዱስ የትቀበሉና አለኝ። አረ የለውም፣ ስለ መድኃኔዓለም ክርስቶስ ባከራራልን 49 እኮ ምዕራፍ የለውም ማቴዎስ። የእናንተ እኮ ነው ጎዶሎ፣ የእናንተ ነው ጎዶሎ ናችሁ እናንተ በራሳችሁ። መጽሐፉም ጎዶሎ ነው፣ መጽሐፋችሁም ጎዶሎ ነው አለኝ። አሁን ከዚህ ህዝብ ጋር ነው ተቆጥረን ይታይህ ኢትዮጵያ የክርስቲያን ደሴት ናት ተብለን የምንባለው ማለት ነው። እኔ የምልህ ህዝባችን ወዴት እየሄደ ነው? ግን አገሪቱ ወዴት እየሄደች ነው? በመንፈሳዊ አቅጣጫ ምንም በህልም የሚያያችሁት ነገር በአሁኑ እንኳን እንደዚህ አይነት ነገር አታየም። ከየት አባቴ ላምጣው 49ኛው ምዕራፍ ነው። ወንድማችን መጋቢ በጋሻው ደሳለኝ እዛ ኦርቶዶክስ ተዋሕዶ ቤተክርስቲያን በነበረ ጊዜ ሲሰብክ አንድ የተናገራት ምሳሌ ምን አለ? ጴንጤዎቹ መንገድ ላይ ሲያርገበግቧቸው በጥያቄ ይደውሉልና ሄሎ መምህር በጋሻው ነህ? አዎ። መምህር በጋሻው ነህ? አዎ። ጴንጤ አግኝቼ ነበር መንገድ ላይ። እሺ ብሎ ራሱ ነው የተናገረው። ይሄ ታኦሎጎስ ፕሮግራም ላይ ከትዜ ጋር በቀሩበት እና እንትን የሚለው ጥቅስ የት ነበረ? እመቤቴ ታማልዳለች ብሎ የሚል ኬት አባቴ ላምጣው አለ። እንዴ እመቤቴ ታማልዳለች ብሎ የሚል እኛ መጽሐፍ ቅዱስ ላይ የተጻፈ የለም እንዴ? የለም። አንተም ብሎ መምህር ስልኩን ያለ ፍቃድህ ጆሮ ላይ ጥርቅም አድርጋ ትዘጋዋለች። ከዛ ደግሞ ትደውላለች። አባ ጊዮርጊስ ዘጋስጫ ጋር ማለት ነው። የጋስጫ መጽሐፍ ያነበበ አባቴ እንዴት ነው? ደህና ነኝ። እንደው በረከቶ ይደርብኝና ቶሎ በይ ተናገሪ። ምንድን ነው የፈለግሽው? የእመቤታችን አማላጅነት እንትና የሚባል መምህር ጋር ደውዬ ነበር እና የለም ያው ልጄ እኛ አባቶቻችን የራቀውን አቅርበው የቀረበውን እንትና አንቦርቅቀው እና አምልተው አስፍተው በምላትን የሚረዱት ይላል። እና መናፍቃኑ እኮ ግን የለም ብሎ ይላል። እነሱ በእኛ መነጽር ስለማያዩ ነው ይሉሃል። እምልህ የእናንተ መነጽር የት ነው የሚሸጠው? ይኸው እኔ ከዛሬ ጀምሮ እገዛለሁ። የት ነው የሚሸጠው? ሶሪ የት ነው የሚሸጠው መነጽራችሁ? የት ነው ሶሪ የት ነው የሚሸጠው? ንገሩን መነጽራችሁ። መናፍቃኑ ያው እንደምታያቸው ዘበነ ደግሞ ሲጠየቅ ያዕቆብ ዘመራ የሚባለው ሰውዬ የጥቁሩን አህያ አንገት ነጩ አህያ አንገት ላይ አቃያይሮት ያደረው ያዕቆብ ዘመራ የሚባለው አባት ማለት ነው።
የሞተ አህያ አንገቱን ንቅል አድርጎ ጥቁሩ ላይ ያደረገው፣ የጥቁሩን ደግሞ ነጩ ላይ ያደረገው እና እንዲህ አይነት ታምር የሰራ ነው ያዕቆብ ዘመራ አለ። እና ምን አለ? የድመት አይን ተወስዶ ውሻ አይን ላይ ተገጠመ አለ። በጣም እኮ የሚገርም እኮ ሊቅ እኮ የሆነ ዶክተር እኮ ነው። በእውነት እኮ ነው የሚሆንሽ ሊቅ፣ ኢትዮጵያን በዚህ ጥበብ ያስጠራ ማለት ነው። እንስሶችን ሲናገር እነዚህ አህዮች ናቸው። እዚህ ጋር ደግሞ ድመትና ውሻ ጥናት አድርጎበታል። ይሄ የውሻ አይን ነው፣ ይሄኛው የድመት አይን ነው። ከዛ ደግሞ ንቦች አሉ። ንብ እና ወይዘሮ ጥዝ ንቦች እና የአህዮቹን ያዕቆብ ዘመራ የዚህኛውን የነጩን ጥቁሩ ላይ የጥቁሩን ነጭ ላይ አደረገና አደረጋለን። ከዛ ደግሞ ምሳሌ ሲናገር አሁንም የድመቷን አይን አወጡና ውሻዋ ላይ ገጠሙላት አለ። ከዛ ሲገጥሙላት ሁሉ ቀን የምታየው ውሻዋ አይጥ ነው አለ። እኔ ምን አለበት መርቃችሁ ወይ ለሻኙኝና ከቲክቶክ ብን ብዬ ልጥፋ። በዛውም ድምፅ ላሰማ ብዬ ነው። ቀጥል ኤርምዬ፣ ተባረክ። ወይ ጉድ! እንደ ቲክቶክ ውሻዋ በድመት አይን አይጥ ታይልሃለች አለ እንዴ? እሺ፣ ስለዚህ አሁን የአይጧን አይን አይጧ ላይ ነው መግጠም ያለብን ማለት ነው። የአይጧን አይን አይጧ ላይ ከገጠምን መድኃኒዓለም ጥንቱን ሲፈጥራት ገጥሞላታል። ከሞተቻዋ አይጥ ላይ ማለት ከሞተቻዋ ድመት ላይ ነው አይኗ ተወስዶ ውሻ ላይ ተገጠመላት አለ ሊቅ። ቲያ በኋላ ሳትልም ይሄኛውን በእንዲህ አይነት አየ። ስለዚህ ውሻዋ በድመት አይን አይጥ ታያለች አለ። መናፍቃኑ እንደዚሁ የሚያዩት አለ። ከዛ ንቦች ጋር ደግሞ ስንመጣ ንቦች ያው በድምፅ ግንኙነት ያደርጋሉ አለ። ከቲያስ በኋላ ይዋለዳሉ። በድምፅ ሴቷ ድምፅ ጥዝ ስትል ወንዱም ንብ ጥዝ 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 ያለ ስራዬ ጉግል ላይ ገብቼ በረኝነት ቦታ ትዝ ይለኛል። አበባ ሲቀስሙ ይሄ አዳይ አበባ ላይ እየመጡ ሲያርፉ አይቻለሁ። ገጠር የእውነት ቀፎም ነበረን ይሄ ማር የምንበላበት እና ደግሞ ሆልቃም ይባላል በገጠሩ ማለት ነው። ሄደን ትልልቅ ዛፎች ትልልቅ ወንዞች ባሉበት ስላለሁኝ እዛ ሄደን ዝም ብሎ ንቦቹ ዛፍ ውስጥ እንትን ገብተው እዛ የተቦረቦረ ነገር አግኝተው ማር ይሰራሉ። ብዙ ስንበላ ኖረናል። እና አሁን ሴቷ ንብ እዚህ ጋር ሆና ከወንዱ ንብ ጋር የግብረ ስጋ ግንኙነት ማድረግ ስትፈልግ ወንዱ ንብ ጥዝ ይላል፣ እሷም ጥዝ ጥዝ ጥዝ። በዚህ ጥዝ ጥዝ ውስጥ ነው የሚጠዛጠሱት። አይዘበን መነን ቤት መጥቼ እንዴት ነው የሚገናኙት አለች። እኔ ምን አቅልሻለሁ ፍለጋ እንደገና ጉግል ላይ ገብቼ አቤቱ ጌታዬ በአጸደ ንብና በአጸደ ጢንዚዛ መካከል እንዴት ነው ግንኙነት ብለው እንዳይመጡ ኤርሚዬ ደግሞ ሌላ ትምህርት ሰርተው እንዴ ዘበነ ነው አዲስ መገለጥ አምጥቶልን ጥዝ ጥዝ ብሎ አለን።
ያላነበበ ሰው የማያነብ ሰው ምን ይላል? በጣም መምህራችን ቃልዮት ያሰማልን፣ በእድሜ በጤና ይጠብቅልን፣ እርሱ የተዋህዶ አንበሳ ተጽዕኖ ፈጣሪ ምናምን ነገር ብለው ይሏቸዋል። ጴንጤው ገላትያ ኤፌሶን እያለ ሲል መጽሐፍ ቅዱስን ያላነበበው እዛ በእንደዚህ ገብቶ በድመት ዓይን ውሻ ታያለች፣ የያዕቆብ ዘመራ አህዮች ጥቁሩን ከነጩ ያገናኘዋል፣ ንቦች በድምፅ የአባይ ውሃ በጣም የጠለቀ ካመጣ አባይ ውሃ ስር የገነት መግቢያው እዛ አባይ ነው፣ የሲኦል መግቢያው ኢትዮጵያ ነው፣ የገነት መግቢያው ኢትዮጵያ ነው። ታውቃላችሁ፣ የሲኦል መግቢያው ሄርታሌ ነው፣ አፋር ላይ ያለው የእሳተ ገሞራ ያለበት ማለት ነው፣ ቮልኬኖ ያለበት እና የገነት መግቢያ ኢትዮጵያ ነው። እና በኤልያስ ልማድ የነበረች የቋራ ሚዳቋ ይልላል ይመጣና ገና በሚመጣ ሳለ ዮም ተወልደ ከሳቴ ብርሃን እያለች እንጠጥ 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 እያለች ትዘል ነበረ። ወንጌል ይናፍቃል እዛ ቤት። ሚዳቋ እንጠጥ እንጠጥ አለች ትለናለህ። ስለዚህ ኦርቶዶክሳውያን ጻፉት፣ ማነው ኦርቶዶክሳውያን ተረጎሙት፣ ተርጉመው አስቀመጡት። ህዝቡ እንዲያነብ አላደረጉ። ወንጌላውያኑ ከተቀመጠበት አነሱት፣ መጽሐፍ ቅዱስን ማለት ነው። ከዛ አነበቡት፣ ከዛ የተጻፈውን አመኑት፣ ከዛ ዳኑበት። ተከራካሪ ይመጣልህና መጽሐፍ ቅዱስ አለ ወይ ብለህ ስትለው የለውም። ከዛ አምጣ ይልሃል። እሺ እናመጣለን ብለን እንላለን። አመጣን መጽሐፍ ቅዱስን። ከዛ እሱ አያነበውም። አንበው ስትባል ራስ አንብበው ይልሃል። እኔ ያስነበበኛል። ከዛ ካነበብኩ በኋላ ተርጉሞ አንብቤ ይላሉ። ተርጉሞ ረስተህ ራስ ተርጉሞ ይለኛል። አንተም ልታርግ ነው የመጣው ታዲያ ቤቴ። እኔው ራሱ መጽሐፍ ቅዱስን አምጥቼ እኔው አንብቤ እኔው ተርጉሜ ደግሞ ተርጉመን እንኳን ስናበቃ ከተረጎሙ በኋላ ጌታ ይባርክ ጥሩ የእግዚአብሔር ቃል መረዳት ነው ያለው ብሎ አይልም። ይሄ እናንተ የጣማማ ተርጓሜ ነው ይላል። እሺ አንተ ምን ትላለህ ታዲያ በዚህ ቃል ላይ ብለህ ስትል የቅድሙን መዝሙር አባቶችን ጠይቄ ይነግሩሃል ብሎ መዝሙር ወይ ደግሞ ዘፈን ነገር ቢጤ ይከፍትብሃል ማለት ነው። ለምን አልጸደቁም? ጴንጤው ለምን ጸደቀ? በአንዱ በእግዚአብሔር ላይ በኢየሱስ ክርስቶስ ስለምናምን ጴንጤዎች ጸደቅ። እኛን ስለማጽደቅ በሶስተኛው ቀን ስለተነሳ በስሙ ንስሐና የኃጢአት ይቅርታችንን አገኘን። ኦርቶዶክሳውያን ለምን አልጸደቁም? በስሙ ንስሐና የኃጢአት ይቅርታቸውን አላገኙም። ለምን? አላመኑበትም። በሕያው ጌታ ፊት ነው ብዬ የምልህ አላመኑበትም። ችግሩ ያለው እምነታቸው ጋር ነው። የምን በየግል ያላቸው በእግዚአብሔር ልጅ ላይ ያላቸው እምነት ምንድን ነው? እንደ ተቋም እንኳን ባይሆን እንደ ግል እስቲ እምነታቸው ይፈተሽ። እያንዳንዱ እውነት ክርስቶስን ምን ያህል ይፈልጉታል? ክርስቶስ ምን ያህል ያስፈልጋቸዋል? ለኦርቶዶክሳውያን ወገኖች ራሳቸው ምን ይላሉ? ምን ያህል ያስፈልገኛል ብለህ ትላለህ? በሌላ ቤተ እምነት ውስጥ ያላችሁ ያስፈለገህን ያህል ህይወት ይሰጥሃል፣ ያልፈለግከውን ያህል ህይወትን አታገኝም። ስላልመጣ ስላልፈለግ አይሰጥህም ማለት ነው። አንኳኩ ይከፈትላችኋል፣ ፈልጉ ይሰጣችኋል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ነው ብሎ ያልከው። ምን ያህል አንኳኩተሃል? በክርስቶስ ኢየሱስ አምኖ ለመጸደቅ ጌታን ምን ያህል ትፈልገዋለህ ብለህ ብትለው መልሱን እዛ ጋር እኛ ያገኘዋለን ማለት ነው። ተባረኩ። እህትየው መቀጠል ትችላለሽ። ጸጋ ይብዛላችሁ። ኤርሚ የተባረክ፣ ጸጋ ይብዛልህ። ተባረክ ወንድምነት። አሜን። በቃ ይሄ ነው የኛም ጥያቄ። ኦርቶዶክሳውያን ጸድቃችኋል። ርዕሱን ልመልሰው መነን እያለሽ ርዕሱን ልመልሰው። ያው ትንሽ ቢዚ ሆኜ ነው አለው። ታንኪዩ ተባረክ ኤርሚ፣ ጸጋ ይብዛልህ። በቃ እንግዲህ ተባረክ በደንብ ያስረዳል። እንግዲህ ካላችሁ ግቡ። እንግዲህ የሚገርመው እኮ ቅድም እያወራ ስለነበረ መጽሐፍ ቅዱስ ሰጠናችሁ ካሉ እያንዳንዱ ግን ለምን አይኖሩም? ኦርቶዶክሳዊ መጽሐፍ ቅዱስ እነሱ ከሰጡን ለምንድን ነው የሌላችሁ? እናንተ ሳይኖራችሁ ለእኛ እኛ ያነሳ ነው። መጽሐፍ ቅዱስ ሰጠናችሁ ትላላችሁ፣ ግን እጃችሁ ላይ የለም እንዳልሆነ የሚቁ እያንዳንዱ ቤት የውዳሴ ማርያም፣ መዝሙረ ዳዊት፣ ሰኔ ጎለጎታ፣ መልክአ ሚካኤል ምናምን እንደዛ መጽሐፍቶች አሉ።
እና ከዛ ይጀምራል። ግን ባይዘወይ ከዛ ነው የሚጀምረው። መጽሐፍ ቅዱስ መጀመሪያ ሊኖር ይገባል እያንዳንዱ ኦርቶዶክሳዊ ቤት ያው እና እንዳለው ነው። ኤርሚዬ በደንብ ነው ፍትፍቱ ያስተማረን። ጸጋ ይብዛለት። ትራፕ እኮ ነው፣ ሰይጣን እኮ ይሄን ያስቀመጠላችሁ እዛው ሮሜ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ሲል ምንድነው? በኩነኔ ያሉ ሰዎች አሉ። አረ እኔ ማጻድቅ ልባል አልችልም። አረ እንዴ እኔ ገና ብዙ ይጠበቅብኛል። እኔ ሰርቼ ሁሌ በኩነኔ ነው የሚኖሩት። ሁሉ ጊዜ ተከፍሏል እኮ ስራቸው ቢሉ ተከፍሏል። ሁሉ ጊዜ ግን በምግብ ቤቱ ባለፋችሁ ቁጥር መሳቀቅ አይነት እኮ እንደማለት ነው። ወይኔ እንትን አንተም ክፈል ይሉኝ ነው እንዴ? አይ ነው መከፈሉን አውቃለሁ፣ ግን እስቲ አንተም ያንተን ክፈል ያንተን ፓርት ክፈል ይሉኝ ነው እንዴ? ወይ ጣጣ ይሄ ምናምን እኮ እንደማለት እኮ ነው። ሁሌ በኩነኔ ነው የሚያኖራችሁ ሰይጣን። ተከፍሏል። ዩ ኖ ኢት። ስም ሰጣችሁታል። ኢኒሻል ሳሊቬሽን ብላችሁ ዩ ኖ ዳት ዩ አር ሴቭድ፣ ግን ዩ ሊቭ ላይክ አ ፐርሰን በቃ እንትን እንዳለ በኮንደምኔሽን ውስጥ የሚኖር ሰው ታውቃላችሁ። ሁሉ ጊዜ በኩነኔ የሚኖር ሰው ኮንደምኔሽን ይቀጠቅጠዋል። የመጣ ጭንቅላቱን ይቀጠቅጠዋል ሰይጣን። ኧረ ዝም በል ደግሞ አንተም አታፍርም እንዴ? ደግሞ ከነከሌ ጋር ጻድቅ ሆነ ልትጠራ እንዴ? አብርሃም ጻድቅ በተባለበት ሌቭል ኧረ ዝም በል አቡነ እንትና በተባሉበት ጻድቅ እንደው ትንሽ አታፍርም? ሁሌ በኩነኔ ይቀጠቅጣቸዋል እየመጣ ለምን? ከእናንተ ውስጥ በልባችሁ የተተከለ እውነት ስለሌለ ያንን የጽድቅ ስራ ያንን ኢየሱስ የጨረሰውን ስራ ሁሌ ከእናንተ ኤክስፔክትድ እንደሚደረግ አድርጎ ለመፈጸም በሚደረግ መውተርተር በመካከል መሞት እንዳለ ስለሚያውቅ ነው፣ ወይ ጌታ እንደሚመጣ ስለሚያውቅ ነው። ስለዚህ ሰመረለት ሰይጣን ማለት ነው። በኩነኔ ያኖራችኋል። ያንን ኩነኔ ለማካካስ ስትሉ ተራራ ስትወጡ ድንጋይ ስትልሱ ትኖራላችሁ። መሀል ላይ ጌታ ይመጣል፣ ወይም መሀል ላይ እናንተ ትሄዳላችሁ። ታዲያ ተሳካለት ማለት አይደል ሰይጣን? እስቲ ምን ስራ ሰርተን ኦርቶዶክሶች እስኪ ትላላችሁ? ምን ስራ እንስራ እስኪ ንገሩን። እስኪ ምን ሰርተንስ እንጨርሳለን? እውነት ያልቃል? አንድ ሰው ስራ ልስራ ብሎ ቢጀምር ይጨርሳል? አይጨርስም። ካልጨረሰ በምድር ላይ ማንም አይጸድቅም ማለት ነው። ማንም እኮ አይጸድቅም ማለት ነው። አት ኤንድ ኦፍ ዘ ዴይ ማንም አይጸድቅም ማለት ነው። ስለዚህ አማኝ መስራት አለበት። አዎ መስራት አለበት። ለምን? ጽድቁ ያገኘው በክርስቶስ ያገኘው ጽድቅ በክርስቶስ ያገኘው ፍቅር እሱም መግለጥ አለበት፣ ማሳየት አለበት ለሌሎች። የፍቅር አምላክ አመልካለሁ እያልክ በጥላቻ ልትኖር አትችልም። ክፉ ዳኞች አትሁኑ ይላቸዋል ያዕቆብ ላይ። እንዲያው ባልንጀራን እንደ ራስ ውደድም ይላል እዛው ያዕቆብ ላይ። ይሄ ትእዛዝ ነው አይደል? ይሄን ትእዛዝ አለማድረግ አመጽ ነው። አመፀኛ ደግሞ አመንኩ ቢል አይጠቅመው። እምነት በስራ መገለጥ አለበት። አዎ መገለጥ አለበት። ግን በስራ አይደለም ጽድቅን ያገኘኸው፣ በእምነት ነው ያገኘኸው። በእምነት ያገኘኸው ጽድቅ ባለመታዘዝ በአመፅ ግን ልታጣው ትችላለህ። አዎ ባልንጀራን ውደድ እያለ ባልንጀራን ካልወደድክ፣ እኛ አሁን ወንጌል አማኞች ልክ ሰዎች መልካም ስራ እንዳይሰሩ የምናበረታታ፣ ባልንጀራቸው እንዳይወዱ፣ ድሃ እንዳይረዱ፣ የተራበ እንዳይረዱ፣ ባልቴቶች እንዳያግዙ፣ ሰውነታቸውን ከድፍ እንዳይጠብቁ ምንድነው ምን እናስተምር እኮ ነው የሚመስለው። አይደለም። ይሄ ሁሉ አሁን ያልኩትና የምትችሉትን ሁሉ መልካም ነገሮችን ማድረግ እናበረታታለን፣ እናስተምራለን። ለምን? የቀዳ ነው ከኢየሱስ ነው። ከኢየሱስ ቀርተህ ከዓለም ልትኖር አትችልም። ከመንፈስ ቀርተህ ከስጋ ልትኖር አትችልም። ሆኖም ግን ከኢየሱስ በቀዳኸው ነገር መልሰህ በስራዬ የትዮ መግቢያ ነው እንጂ ማለት የምትችለው የዘላለም ሕይወትን ማግኘት አትችልም። እሺ ስራ ብትባል አትችልም። እንደ ኢየሱስ መስራት ትችላለህ? ሪኳየር ያደርጋል። መስቀል ትሰቀላለህ። ሪኳየር ያደርጋል። መገረፍ ትገረፋለህ። አትችልም። መናቅ እንደ ኢየሱስ ትችላለህ? አትችልም። ሰራላ ስላልቻልክ እኮ ነው የሰራለህ። ብትችልማ ስራ ትባል ነበር። ጽድቅ በዛ ላይ ቢንጠለጠል ኖሮ አዎ። ስለዚህ አሁን የምትችለው ምንድነው መሰለ? ክርስቶስ ያለፈበትን ያንን ህይወት ማካፈል ነው ለሌሎች። ያንን ፍቅር፣ ያንን መልካምነት፣ ያንን በጎነት ለሰዎች በምትችለው አቅም ታካፍላለህ። በቃ ባልንጀራ እንደ ራስህ ትወዳለህ። እና ብዙ አትኮፈሱ። ኢንፋክት መመካት ነው። በዚህ ላጠቃል። ኤፌሶን 2:8 ላይ እንደሚናገረው ትምክህት ነው ባይተወይ። በቃ ማንም በስራ ጽድቅን አገኛለሁ ቢል እንደተመካ ነው የሚቆጠረው። እንዳንመካ ከምን አይደለም ይላል? ከስራ አይደለም።
አሃ ከስራ ነው ካለን እየተመካን ነው ማለት ነው። ማንም እንዳይመካ ከስራ አይደለም ከስራ ነው የሚል እየተመካ ነው ማለት ነው። ለሶስተኛ ጊዜ ማንም እንዳይመካ ከስራ አይደለም ከስራ ነው ጽድቅ የሚል እየተመካ ነው ማለት ነው። የሚመካ ደግሞ በእግዚአብሔር ይመካ ይላል እግዚአብሔር ቃል። አንተ በስራ ከተመካ በራስህ ከተመካ you failed። ቀጥሉ። ሜርሲ ቴንክ ዩ። ተባረክ ዳግዬ፣ ጸጋ ይብዛል። ተባረክ። በቃ አለቀ። ምንም አይጨመርበትም አይቀነስበትም። ምንን እያለሽ አለሁ ግን ጫጫታ አለ። ኮምብራውን የሚባለው ተገብቷል። ሲመችሽ ትቀበያለሽ። ምን ከተመቸው ይቀበላል። እሺ ዳግዬ አለ ይመቻል። አለሁ ሜርሲ አለሁ። ትቀበለዋለህ? ማን ነው ሰው ገብቷል እንዴ? ደብረ ብርሃን ዲያቆን ለማለት ነው ወይ ደግሞ ደብረ ብርሃን? ኦኬ ዲያቆን ብርሃን እኔ እንጃ። እሺ እሺ አለኝ ተወሰነ ደቂቃ። ሰላም ሰላም፣ እንዴት አደራችሁ? ቤቱን አይቻለሁ። እንኳን ደህና ዲያቆን ነህ ወይ ደግሞ ማን በል ወይስ ዲላል ደብረ ብርሃን ለማለት ነው? አልገባንም፣ ይቅርታ። አይ ዲያቆን አይደለም፣ ያው የኦርቶዶክስ አባል ነኝ፣ አገልጋይ አይደለም። ስለዚህ ኦርቶዶክሳዊ ነህ ማለት ነው። መልካም ጸድቀሃል ወንድማችን? አዎ ጸድቄአለሁ። ጎሽ እግዚአብሔር ይመስገን። ስለዚህ ጻድቅ ነህ ማለት ነው። አዎ በጣም ደስ ይላል። ኦኬ ይሄን ጽድቅ በምን አገኘኸው? በኢየሱስ ክርስቶስ። ኦኬ ይሄ ጽድቅ የዘላለም ሕይወት አሰጥቷል? ሕይወትን ሰጥቷል? ሴኩር አድርጎልሃል? በትክክል ያ ሰጥቶኛል። ስለዚህ አንተ አሁን ብትሞት መንግስተ ሰማይ ነው የምትገባው ማለት ነው። ምን ጥርጥር አለው? አረ በጣም ደስ ይላል። አንተማ ወንጌል አማኝ ነህ። በቃ ምን ኦርቶዶክስ ነኝ ትላለህ? ኦርቶዶክሶች እምነት ከስራ ጋር ነው ኮምባይን ሲያደርግ ነው ምንድነው ይላሉ። ድነት በስራ ይላሉ። አንተ ደግሞ ድነት በስራ ሳይሆን ከኢየሱስ ያገኘሁት ነው ትላለህ። ስለዚህ እንዴት ነው? እርግጠኛ ነህ ኦርቶዶክስ ነህ? አይ ዶንት ቲንክ ሆሲ እኮ አይደለም ስትለን ነበር አይደል? ሆሲ እንደዛ ነው ያልሽው? ቤቱን አይቼ ነው። በእርግጥ ትዝታው የዳንዬ ቪዲዮ ምናምን ፖስት አድርጓል። በቅርብ ጊዜ ከመጣ መጽደቁንም ከሆነ ችግር የለውም። ኦርቶዶክስ መሆኑ ማለት ነው። እግዚአብሔር ይባረክ። ዋናው እንደዛ ማወቁ ነው። እኛ እንቀበላለን። አይ መልካም ነው። በጣም ጥሩ። በቃ እኛም እኮ የምንፈልገው ይሄን ነው። ተጸደቀና የዘላለም ሕይወትን እንዳለ ካመንክ ኦርቶዶክሳዊ እንደዚህ እንዳንተ አያምንም፣ ግን የወንጌል ሐሳብ ስለገባ መልካም ነው። አይ ኦርቶዶክሳዊ አይመስለኝም። እናወርደው እየዋሻ ነው። ኦኬ በቃ እኛማ የጸደቁ የታጠቡ ሰዎችማ በጣም እኮ ነው ደስ የሚሉት። አሁን ያልጸደቁ ያልተቀደሱ ያልታጠቡ ሰዎችን አስገቡልን። አላጠገብክ ዳግዬ፣ አላጠገብክ ማን ዘኦርቶዶክስ? እሺ እንኳን ደህና መጣ ዘኦርቶዶክስ። ዘኦርቶዶክስ ማይክ ሚዩት ነው እያወራ ከሆነ ባይ ዘ ዌይ። እሺ ዘኦርቶዶክስ ከኦርቶዶክስ ነህ እንዴ? ተሰለሙ እንዴ? አክሊለ ጽጌ ነው ዘኦርቶዶክስ ነው ምንድን ነው? እናንተ ጋር ገብቶ ወንጌል ሊሰብክ የሚሞክር ሊመሰክር የሚሞክር ግን ጤነኛ አይመስለኝም። እናንተ አብዳችኋል። እብደታችሁን ቀጥሉ እሺ። አረ የቅድሙ ልጅ እኮ ነው። በጌታ ስም ላስወርደው ነው። አዎ ወይ ተሳዳቢ። እርምጃ መውሰድ ያለብሽ ነው። አርጊ ሆስዬ አርጊ። ያወቅሽው ነገር ካለ ፊገራው ተካረክሽ በቃ እሺ። ኢትዮ አንድ ጥያቄ ልመልስ። እኔ ኮሜንት ላይም ከጸደቅ ምድር ላይ ምን ትሰራላችሁ ይላል። ቆይ ስሚ፣ ከጸደቅ ምድር ላይ ምን ትሰራላችሁ ይላል። ፓትሪያርክ ምድር ላይ ምን ይሰራሉ? ብሶ ምናምን ብለህ ጠርታቸው ስጨርስ ሙቱ እያልካቸው ነው ሰውየውን። ምንድን ነው ሀሳብህ?
ወይ ጉድ! እና በሰማይ ቤት ነበረ በጽድቅ በቅድስና ምናምን እንድንመላለስ የፈለገው እዛ ምን እንትን አለ ብለን እዚህ እኮ ነው እርኩሰት ያለው። እርኩሰት ባለበት ቦታ ነው እኮ ዓለም ሳሉ ጠብቃቸው ያለው እንጂ እዛማ ምን ትጠበቃለህ? ሁሉ ጽድቅ ነው እዛ። እዚህ ነው ጽድቅ የሚያስፈልገው በጨለማው መካከል እንድታበራ። ለማንኛውም በፓትርያርክ ላይ የሞት አዋጅ አውጃል። ምን ይሰራሉ እያልካቸው ነው በሌላ ቋንቋ። ወይ ጌታ ኢየሱስ። እሺ ዳጊ፣ በእምነት የተገኘው ጽድቅ በስራ ይታጣል፣ በአመፅ ይታጣል። አዎ በአመፅ የሆነ ስራ ይታጣል። አመፀኛ፣ ምክንያቱም የማትታዘዙ ከሆናችሁ ታጡታላችሁ። እንደገና ደግሞ በአንደበታችሁም ታጡታላችሁ። በልባችሁ አምናችሁ እንደጸደቃችሁ በአፋችሁ መስክራችሁ እንደዳናችሁ መልሳችሁ በዳናችሁበት አንደበት አይ ክጃለሁ ይህን ጌታ ካልክ ኦፍኮርስ ታጠዋለህ ድነትህን። በስራ ማለት ስራ በስራ ታጠዋለህ ማለት በአመፅ ስራ ማለት ነው። በአመፅ ስራ ይሄ ሪፒትድ የሆነ ኦፌንደር ወይም ደግሞ ኃጢአተኛ ኢንቴንሽናሊ ኃጢአት የሚያደርግ ደግመሽ አትስሪ ስተብላ ስትላክ አይ አረጋለሁ ምትል ኃጢአተኛ ማለት ነች። ምሬሻለሁ ይቅርታ ብለሻል ምናምን ስትባል የማይገባት ይቅርታ አመፀኛ ትዕቢተኛ ከሆንክ ሆን ብለህ መንፈስ ቅዱስን የምትበድል የምታሳዝን ከሆንክ አንተ ጸብ ነው ያዝከው ከእግዚአብሔር ጋር። ስለዚህ ታጠዋለህ፣ ድነትን ታጠዋለህ። ግን ደካሞች ግን ኃጢአት ሊያደርጉ ይችላሉ ሰዎች። አዎ ሁል ጊዜ በንስሐ ይታጠባሉ። ምክንያቱም ደሙ ትኩስ ነው፣ ደሙ ያጠባቸዋል። እነሱ በንስሐ እስከቀረቡ ድረስ ግን በንስሐ መቅረቡን ትተው if they keep on doing ያንን ኃጢአት፣ አዎ ድነት በእንደዚህ አይነት መልኩ ይታጣል። እሺ እሺ፣ ከልስም ገብታችሁ ጠይቁ። ተባረክ ዳግዬ፣ ጌታ ኢየሱስ ዘመንህን ይባርክ። ተባረኩ ወገኖች። ሰለሞን ከዚህ ቤት በብሎክ ተሸኝተካል። እንኳን ደስ አለክ። ተሳዳቢ ትውልድ። እሺ ኦርቶዶክሳውያን እንቀበላለን። እሺ ወረድክ። እሺ አታነው ነው። እሺ አታነው አታነው። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ጥያቄ አለ ለዳኒ ለዳጊ ሳይሆን ያው ርዕስ ይዘን ተቀምጠናል። ከገባክ ከተመቸው ይመልስልሃል። ችግር የለም ጊዜ ካለው። እሺ እየሰማ ስለሆነ ምንድነው ጥያቄው? እየሰማ ከሆነ ይመልስልሃል። ጥያቄው ያው ርዕሱ ተቀምጧል። ኦርቶዶክሳውያን ጸድቃችኋል ወይ? ርዕሱ ይቀጥል አይሻልም? ሜርሲ በርዕሱ ጥያቄ ካለው ምንም ችግር የለም እንመልሳለን። ከዛው ለዚሁ በርዕሱ ላይ ምንድን ነው? እሺ ዳጊ ቀጥል። አይ እኔ አንድ ሰው ቅድም አንተ ማለት ነው ዳጊ ቅድም እኔ እሺ ስራ አያስፈልግም ለድነት ስራ አያስፈልግም ስትል ነበር። አንድ ያመነ ሰው ግን ለስራ እንደተፈጠረ እግዚአብሔር ያዛል። መረጃ ጠቅስ። ኤፌሶን 2:10 ሲከፈትልኝ። እሺ ኤፌሶን 2:10 ቀደም እኮ ጠቀስኩት። እሱን ከፈልኩ እንደገና መጥቀስ ፈልገ ከሆነ ችግር የለም። እኔ ላብራራው። አንተ ሳይሆን አብራራው። ይኸው ኤፌሶን 2:10 እሺ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። አብራራ። እንግዲህ አንድ ሰው ከዳነ በኋላ ለዚህ ተፈጥሯል አይደል? ለስራ መልካም ስራ ለመስራት ተፈጠረ።
ይህ ሰው መልካም ስራ ባይሰራ በስጋ ፍሬ ቢገለጥ ድህነቱ ይወሰድበታል ወይስ አይወሰድም? ያ የዳነው ድህነት ጨረስክ? ጥያቄ ነው። ስታብራራ በጥያቄ ነው የምታብራራው ማለት ነው። አይ መጨረሻ እንትን አልኩና ጠየቅኩህ እኮ አንተን አብራሩ። በመጀመሪያ ይሄንን በመልካም ስራ ባይገለጥ ግን ደግሞ አለው ችግር የለም። ቆይ አዳምጠኛ እንዴ። በመጀመሪያ ይህንን ነገር አሁን ሙሉ ሳትጠይቁኝ ገና መልሼዋለሁኝ። እህቶቼም ቅድም ሲናገሩ ነበር፣ ኤርሚም ይህን ሀሳብ ሲነካው ነበር። ኦኬ እኔ መልሼ መድገሙ አይከብደኝም፣ እደግምልሃለሁ። ሆኖም ግን ለአብራራ ብለህ ነው የጠየቅ። ስለዚህ እንደገና እድል ልስጥ። አንተ አብራራና አብራርቼ ጨርሻለሁ ካልክ በኋላ እኔ ደግሞ አብራራ። የራሴን መረዳት እንደዛ ከሆነ መልካም አመሰግናለሁ። አንድ ሰው እንግዲህ አምኖ ሲጠመቅ ይድናል። በእኛ እንትን ማለት ነው በኦርቶዶክስ ሰው አምኖ ሲጠመቅ ይድናልኝ። ያ የዳነውን ድነት ግን ጌታ ምንድነው ያለው? አሁን እዚህ ጋር እንዳነበብከው በቃ በመልካም ስራ እንድትገለጥ ተፈጥረሃል። ከዚህ በኋላ መልካም ስራ መስራት አለብህ። መልካም ስራ ካልሰራህ ልክ በዮሐንስ 15 ፍሬ ካላፈራህ በፍሬህ ታይቶ ትቆረጣለህ ማለት ነው። እና ጌታም ራሱ ሲመጣ የሚጠይቀን ደግሞ መልካም ስራ ነው። ልክ በማቴዎስ 25:31 ጀምረህ ስታነብ እግዚአብሔር ሲመጣ የሚጠይቅህ ልክ ይሄንን እዚህ ጋር የተፈጠርክበትን ስራ ነው የሚጠይቅህ እንጂ አንድ ሰው ካላመነ ባለማመን ነው የሚፈረድበት እንጂ ከዚህ በኋላ አንድ ሰው ክርስቲያን የሆነ ሰው ኦርቶዶክስ ወይም ደግሞ እኛ ኦርቶዶክሶች እንዳን ብለን የምናገረውና እኛ ኦርቶዶክስ የሆነ ሰው ያምናል፣ ይጠመቃል፣ ይድናል። ከዚህ በኋላ በመልካም ስራ መገለጥ አለበት። በመልካም ስራ መልካም ፍሬ ማፍራት አለበት። የተፈጠረውም መልካም ስራ ለመስራት ስለሆነ በዚህ መመላለስ አለበት። ባይመላለስ ግን ጌታ ሲመጣ ያንን ነው የሚጠይቀው። መልካም ስራ ባለመስራቱ፣ ፍሬ ባለማፍራቱ፣ በስጋ ፍሬ በመገለጡ ከኔ ወግድ ይባላል። መልካም ስራ ያልሰራው ማለት ነው። ጥሩ ደግሞ የሰራው በጥሩ ነገር የተመላለሰው እንዲሁ ይድናል ብለን እናምናለን እኛ። ስለዚህ አሁን አንተ ድነሃል ብትለኝ አሁን ባለውበት ሁኔታ ድኛለሁ እላለሁ። ከዛ በኋላ ግን መልካም ፍሬ ልክ አሁን እንዳየነው በኤፌሶን 2:10 ላይ በመልካም ስራ ለመልካም ስራ ተፈጥረሃልና በዛ ባትመላለስ ትቆረጣለህ ብለን እናምናለን ማለት ነው። ይሄ ነው የኔ እንትን። ኦኬ ግልጽ ነው። መልካም ስራ መስራት እንዳለብን አንተ ሳትጠይቀኝ በፊት ስትሉ እኛ ደግሞ አይ ስለ ዳንን እሰራለሁ እንላለን። ገባ? ኦኬ እዚህ ላይ ኮራው ምን አሁን እኮ ገደል ማሚት ሆንክብኝ ወዳጅ እምለውን እየደገምከው ነው። ያክ ስለሆነ ነው አንተ የራስህን አስተምሮ እንደዚህ ነው የምናምነው ብለህ ተናገር። የኛን አንተ እኛ ሆነ እንደዚህ ትላላችሁ ብላ አትበለን። እኔ ያለው እኔን ጠይቀኝ። እሺ በትልቁ አድርጌ ላሳየው፣ እናንተ እንደምትሉ ላሳይ። እሺ ወይ መረጃ መጠየቅ ይሻላል። ሰውን ተራብት ማድረጉ አይጠቅምም። ብንማማር አይሻልም? ብራዘር ጩኸትና እንትን አይደለም። ያው ለነገሩ እናንተ ቤት ትላንትም ገብቼ ነበር በዚሁ ነገር። ያው እዚህ ብቻ እንትን ምንለው ነገር አይደለም። እሺ ኤኒዌይስ ሌላ ትርፍ ነገር ከማወራ አንዳንድ ጊዜ ልባችሁ ዘግታችሁ ስለምትመጡ ነው እንጂ ቤተክርስቲያናችሁ ያለውን ነገር ቼክ አድርጋችሁ ብትመጡ ኖሮ እኛም እንደዚህ እንላለን እንዴ፣ እምነት ብቻ እንላለን እንዴ፣ ክርስቶስ ብቻ እንላለን ብቻ የሚል ቃል እኛም ቤት እዛው ትጨርሱ ነበር። አሁን የተቸገር ነው ሆምወርካችሁን ሳሰሩ ስለምትመጡ ነው። እሺ ላሳየህ አንድ ጊዜ ይቅርታ።
ኦኬ ቀስት ስላደረኩበት የኛው ይሻላል መሰለኝ ከተነበበ። ይሄኛው ላይ በደንብ አይታይም መሰለኝ አይደል? ያለ ምንድን ነው እሱ ያሳያሉ። ሰላም ነው አይደል? ግን እሺ ያሳዩ ያለሁት ምን እንደሆነ ላሳይ። ይሄን መጽሐፍ ታውቀዋለህ? አንብበው ታውቃለህ? መጽሐፍ ወዳጄ በደንብ ርዕሱን ወደ ታች አድርጊልኝ። ሜርሲ ይቅርታ፣ ሚውት ያርግ ማየት አልታየኝ። ወደ ታች ወይ ማጥፋት። እሺ አየኸው ወዳጄ፣ ቶሎ በልሽ። መቆየት የለብንም እዚህ ላይ ብዙ ጊዜ በተደጋጋሚ ያሳየነው መረጃ ስለሆነ እዚህ ላይ አልቆይም። ወደ እህቶች ይመለሳል። ቶሎ በልልኝ። ማይክን ክፈትና መጽሐፉን አውቀዋለሁ ያላውቀውም በለኝ። አታውቀው። እሺ ለምንድን ነው አትጸልይም? ግን የጸሎት እንትን ነው። አዎ ስለማትጸልይ ነው። አንተ ብቻ አይደለም ብዙዎች ስለማይጸልዩ የመጽሐፍ አያውቁት። እሷን ተዋት፣ ዝም ብለችን ፖለቲካ ተዋት። አይ ያው ቤተክርስቲያናችሁ እንግዲህ ጸሎት መጽሐፍ ብላ የሰጠቻችሁን ቃል ተዋትና ወደ እንትኑ ወደ ርዕሱ ግባ። አላውቀውም እናትበሉ ምናምን ቤተክርስቲያን እንደኛ መሄድ የለም። ትሄዳላችሁ፣ እሱማ ትሄዳላችሁ። መጽሐፍ ቅዱስ አንተና እኔ እኮ በመጽሐፍ ቅዱስ ነው ማውራት ያለብን አይደለም እንዴ? ነው እንዴ? እዛ ዘለህ ጸሎት መጽሐፍ ገድላት ምናምን ከመሄድ ለምን መጽሐፍ ቅዱስ ላይ ነው እያወራን ያለን? ለመጽሐፍ ቅዱስ ላይ ነው። በገድላትና በጸሎት መጽሐፍ መካከል ያለው ልዩነት ስታቅ ማይክን ክፈት። ከዚህ በኋላ አሁን ተማር፣ ዝም ብለህ ተማር። ገድል ነው የለመዳችሁት፣ ገባ? ሁሌ ገድል አይደለም እዚህ ቤት የምናሳያችሁ። ድርሳናት ይኖራል፣ መጽሐፍቶች ይኖራሉ፣ እንደምታ መጽሐፎችን ያሳየናችሁ፣ ብዙ መጽሐፍቶች ብዙ መረጃዎችን ያሳየናችሁ ነው። ተረጋግተህ እስኪ ተማር፣ ዝም ብለህ ቢያንስ እስቲ ጴንጤዎች ምን እያሉ ነው ግን? ቆይ እነዚህ ጉደኞች ብለህ ቢያንስ እና እንደ ትምህርት ውሰደው። ክርክር ብቻ ምን ይጠቅማል? መጽሐፍ ማታውቀው የሚጸልዩ ሰዎች ያውቁታል፣ ገባ? ቤተክርስቲያን ደግሞ እንድትጸልይ ለጸሎት እንድትጠቀም የሰጠች መጽሐፍ ነው። ምንም አልዋሸሁኝም። ወይ ደግሞ የጸሎት መጽሐፍ አይደለም በለኝ። ይሄ ድርሳን አይደለም፣ ገድል አይደለም። እሺ ይኸው መረጃውን ተመልከት። እሺ ወደሚቀጥለው ልሂድና አሁን ወደምፈልገው ሀሳብ እንሂድ። የምፈልገው ሀሳብ ያለው እዚህ ጋር ነው። ቤተክርስቲያን ይህን እንደምትል አያጋሩህም ብዙዎቹ። ኦኬ እዚህ ላይ ከተነበበ እንግዲህ ተነበበ፣ ካልተነበበ እኔ ከዚህ ጋር አነብልሃለሁ። ቆይ ይቅርታ ታገሱኝ። ኦኬ ሜርሲ ላንቺ ይነበብሻል? ይሄኛው ይታያል ዳጊ፣ ይታያል፣ ለእኔ ይታየኛል። ሁሌ የምናገራው ነገር ስለሆነ እንዲገባው ብዬ ነው። ግን ስለ ስራ ያለው ላይ ላርግለት። ይሄ ስለ እምነት ብቻ በሃይማኖት ብቻ። ሶስተኛው ፓራግራፍ ይታያል። ጽድቅ በሃይማኖት ብቻ እንዲገኝ በስራ ብቻ ዳጊዬ ስልክ ገባበት መሰለኝ። እሺ አሁን አለው መጣሁ። መታሃል ዳጊዬ መታሃል። መጣሁ። ሶስተኛውን ፓራግራፍ እያነበብኩ ነው። ሶስተኛውን አንቀጽ ተመልከተው። አንቀጽ ነው ይባለዋል፣ ይቅርታ። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ፣ ሃይማኖት ማለት እምነት ማለት ነው። ሃይመነ ከሚለው ግዕዝ ቃል የመጣ ነው፣ ወይም የግዕዙ አቻ ቃል ሃይመነ የሚለው ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ይላል። እዚህ ላይ አልቆይም፣ ብዙ ጊዜ ይህን ስላሳየው ዛሬ እዚህ ላይ ይሄን አልቆይም። ኦኬ ይሄ ጸሎት መጽሐፍ ነው። ገጽ 223 ነው። ከላይ ስክሪንሻት አድርገው ያዘው፣ ሄደ ቼክ አድርገው መጽሐፉን ገዝተ ወይም ተከራይተ። እሺ የምፈልገው ግን እኔ እናንተን ወደ ውይይት ያመጣን ገጽ ላይ ልሂድና በዛ ላጠቃል። ኦኬ የመጀመሪያውና የመጨረሻው መስመር አሁን እዚህ ጋር አንብበው። ከፈለክ ቤትህ ደግሞ ሙሉን ስክሪንሻት አድርገው ቤት አንብበው። የመጀመሪያው ገጽ 223 ነው። ይሄኛው ደግሞ 224 ነው። የመጀመሪያው ሲናገር መስመር ምን ይላል? ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ በስራው ለመጽደቅ አይችልም ብለናል። 4 ነጥብ። ቅድም ያልኩ ይህንን ነው። ቤተክርስቲያን ስራ አትስራ አትልም፣ አትስራ አትልም። ቀጥሎ ያለውንም ማንበብ ትችላለህ። ስራ ስሩ ትላለች።
ስለዚህ የኔም ያንተን ቤተክርስቲያን አዎ መልካም ስራን እናበረታታለን። እኛ ስለ ዳንን እንስራ እንላለን። አንተ ደግሞ በምእመኖቿ ቤተክርስቲያኑ በጸሎት መጽሐፏ ላይ እንደዛ አትልም። ምእመኖቿና አንዳንድ ቀሳውስቶቿ የካህናቶቿ ደግሞ አይ ስራ ለድነት ይላሉ። አሁን ትላንትና ያዋሯቸው ቀሲስ ዲበኩሉ የሚባሉ አንተ ቀሲስ ስራ ለድነት ነው ያስፈልጋል እያሉ ነበር። እምነት ከስራ ጋር ያስፈልጋል እያሉ። እስኪ ግን ቤተክርስቲያን ምን ትላለች ስለ እምነትና ስለ ስራ ምን ትላለች? የመጨረሻው ፓራግራፍ እንደዚህ ይላል። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ which is እምነት፣ ሰው በእምነት ይጸድቃል አብርሃም እንደጸደቀው ማለት ነው። መልካም ስራስ? አይ መልካም ስራ መጽደቂያ አይደለም። ያው ነግርሃለች። መልካም ስራ የሃይማኖት መግለጫ ነው። አንድ ሰው ስላመነ እምነቱን የሚገልጽበት ነው። የተቀበለውን ፍቅር፣ የተቀበለውን ሰላም፣ ብርሃን ያንን ማለት አይደለም። ጽድቅንማ ስንት ያገኘው አሁን እኮ ለምሳሌ አብርሃም ጸደቀ አለን በእምነት። ከዛ ደግሞ ከስር ወርዶ ደግሞ እንደገና ጸደቀ ይላል። እንደ ቀደም ጸድቆ አልነበር እንደ እንደገና በስራ የሚጸድቀው ምን አይነት ጽድቅ ነው? ስንት ጽድቅ ነው ያለው ኦርቶዶክስ ጋር? ስንት ጽድቅ ነው? ልጅነትን አገኘ እግዚአብሔር ልጅነትን አላችሁ ሲጠመቅ። እሺ ከዛ ደግሞ የጌታ ራት ሲወስድ ደግሞ ቁርባን ሲወስድ ደግሞ እንደገና የዘላለም ሕይወት አገኘ አላችሁ። እንዴ ስንቴን የዘላለም ሕይወትን የሚያገኘው? ቅድም የዘላለም ሕይወትን አላገኘም ወይ የእግዚአብሔር ልጅ ሲሆን? አንደኛ ጥያቄ። ሁለተኛ ደግሞ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ሆኖ ጻድቅ ያልሆነ አለ እንዴ? እርኩስ ልጅ አለው እንዴ እግዚአብሔር? ለምንድን ነው ጻድቅ ነህ ስትባሉ አይ ቆይ ብላችሁ የምታሰላስሉት? የእግዚአብሔር ልጅ ስላልሆናችሁ ነው ማለት ነው። በጥምቀቱም አታምኑም ማለት ነው። ጥምቀቱ ይሁን ማለት ነው። ጥምቀቱ ቀጥል። አሁን አንተ መልካም ፍሬ መገለጥ አለብህ። ባትሰራስ መልካም ስራ ባትሰራስ የተፈጠርከውን ክርስቶስ በዛ ለመልካም ስራ ተፈጥረሃልና በዛ ስራ ባትመላለስ መልካም ስራ እየሰራህ ወደ ክርስቶስ ማታድግ ከሆነ ትቆረጣለህ ነው። ምንም እንትን የለም። ባትሰራ ትቆረጣለህ የሚል አለ። አዎ በደንብ አለ። ባትሰራ ምን አመጣው? አንድ ሰው ትቆረጣለህ። አታናው እያወራ ነው ባይተነፍስስ ብሎ ነገር አለ እንዴ? ራሱ አለ ይመልስልኝ። ጴንጤ ከዳነ በኋላ ምንም አለማፍራት አይችልም ማለቱ እኮ ነው። ሌላ ምንም እንትን የለውም እኮ። ጴንጤ ከዚህ በኋላ አምኖ ከተጠመቀ በኋላ እዛ በኋላ አለማፍራት አይችልም፣ ምክንያቱም ኃጢአት መስራት አይችልም ማለት ነው። እንደሱ አባባ አሁንም ደግሜ እነግርሃለሁ። እቺ አዳምጬ ሳላቋረጠ ነው የቀጠልኩት። አሁን እሺ ሊያስወርዱ ስለሆነ ሚውት አድርግ። እሺ ወዳጅ ኦኬ። እማንለውን ነው የምንለው የሚለውን እናንበብ እንደምትሉ ከመጽሐፋችሁ ላይ እናንበብ። አንተን እንኳን ሰማምኛ እዚህ ጋር መረጃ ይዘን የመጣ ነው። ቤተክርስቲያን ምን ትላለች የሚለውን ነው። አንድ ግለሰብ አንተ ያልከውን አይደለም እኔ የምሰማው። ጥሩ ነው አንተ እንደኛ እያልክ ከሆነ ጥሩ ነው፣ ወይ እንደ ቤተክርስቲያን እያልክ ከሆነ ካንተ በላይ ኦቶሪቲ ያለውን ሐሳብ እናንበብ። ዳግም በስራችን ይቅርታ ቆይ አንዴ። ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። አየህ ትምክት ነው ማለት ነው። ቅድም ኤፌሶን 2:8 ላይ ያለውን ስናገር ሰምተኝ ከሆነ በስራችን እንጸድቃለን የሚሉ ሰዎች ይመካሉ። እንዳንመካ ከስራችን አይደለም ይላልና ኤፌሶን 2:8። ኦኬ ዳዊ ነው አለቃ ንካዋ በቃ እንግዲህ ምን እናደርጋለሁ? ምንም እንቀጥልኛ። ሌላ ሰው ትቀጥላላችሁ። እኔ ሐሳቡን ልጨርሰው። ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ኦርቶዶክሳውያኖች አዎ እናንተ ጋር ብቻ ነው የሚል አለ። ምን ብቻ? ክርስቶስ ብቻ። ልክ አምስቱ ሶላዎች ላይ እንዳሉት ክርስቶስ ብቻ። ሌላስ አምስቱ ሶላዎች ላይ ምን አለ? በሃይማኖት ወይም በእምነት ብቻ የሚል አለ። ያው በሰማይ ሃይላይት ያደረኩትን ተመልከቱ። እኔ እንኳን ላሳየ የነበረው ጥቅስ ይሄ ነበረ። እናንተ ደካሞች ሸክማችሁ ከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬም በላያችሁ ተሸከሙ ብሏል ብላ ቤተክርስቲያን ይሄው ይህንን ጥቅስ አስቀምጣለች። ለምንድን ይህ ጥቅስ የተቀመጠው? ደላላ አስወጣ እያለችህ ነው። የንስሐ አባት የሚባል ነገር የለም እያለችህ ነው። ገባ? በዛ በኩል አይኖ ለሲስተማቸው እንዲመቻቸው ቤተክርስቲያኗ ራሷ ደግሞ የሾሞቻቸው ይህንን ሲስተም የሚሰሩ የንስሐ አባትን የሚሰሩ እንዲህ አይነትን የድለላ ስራ የሚሰሩ ሰዎች አሉ። ኦኬ ምንድን ነው ግን ይሄ የእግዚአብሔር ቃል የሚነግረን? ማቴዎስ 11:28 ላይ ደካማ ነህ
ስለዚህ ስለደከምክ እንዴ እኔ ቀጥታ እንዴት ጌታ ጋር ሄዳለሁ ከነዚህ ሁሉ ኃጢአቴ? እንዴ እኔ ጽድቅ የለኝ በቆ እንትን ያሉ ጋር ሄጄ በእነሱ በኩል ንሳይ ለካህን ወይ ለካሌ እናገራለሁ እንጂ እንዴት ቀጥታ እንዴት ወደ ጌታ ሄዳለሁ ብለህ ለምትኮነን ላንተ ጌታ ምን ይልሃል? እናንተ ደካሞች ሸክማችሁ የከበደ ሁሉ ሸክማችሁን አራግፉና ኑ አላለም። ከነ ሸክምህ ኑ ከዛስ እኔ ያሳርፋችኋለሁ። ንስሐ አባት ያሳርፋል አይደለም፣ የለም ሚል ነገር የለም ቃሉ ላይ። እኔ ያሳርፋችኋል። አንተና እግዚአብሔር ጋር ማለቅ የሚችለው ነገር ነው ደላላ ያስገባህበት። ለምንድን ቅድም ሮሜ 8:1 ላይ እንደተናገርኩት ሁሌ በኩነኔ እንድትኖር ነው ሰይጣን የሚፈልገው። በኩነኔ እንዴ አታፍርም እንዴ ደግሞ አንተን ብሎ ቀጥታ ሄደ እንትን ልትወስድ ነው የጌታ ራት ልትወስድ ነው እንዴ? ተው እንጂ ደግሞ አንተ ከእንትን እያወቀው እንዴ ቤተክርስቲያን ልትመላለስ ነው እንዴ ምናምን እያለ ሁሌ በኩነኔ እንድትኖር ነው የሚያደርግ፣ እንዳታፈራ ማለት ነው። ምክንያቱም በንስሐ ከታጠብክ ለኛ ልብ ከሌለ በይቅርታ የምትመላለስ ከሆነ ጌታ ያቀናሃል። ገባ? ምክንያቱም እረኛው አለ ሁል ጊዜ እኮ የወይኑ ባለቤት እኮ አለ ሁል ጊዜ። እሱ ያጠራሃል። እሱ መልሶ ገንዘብ ሊያደርግ ይችል ነበረ። ግን በንስሐ እንዳትታጠብ ሁል ጊዜ ከላይ ይቀጠቅጣል፣ በኩነኔ ይቀጠቅጣል። ግን እኮ አንተ በከበደ ቁጥር ከነሸክመህ በጌታ ፊት እየመጣ በንስሐ እየታጠብክ ይሄ ማለት እየሄድክ የፈለከውን ኃጢአት እየሰራ ተመላለስ ማለት አይደለም። ግን ሰው ስለሆንክ ኃጢአትን አልሰራም ብትል ራስን እያታለልክ ስለሚሆን ማንም ኃጢአትን አልሰራም ብሎ መመካት ስለማይችል በሚያልፍበት ጎዳና በሚገጥመው የህይወት ከፍታ ዝቅታ በጌታ ፊት እየመጣ ንስሐ እየገባ ዳግም በዛ ኃጢአት ውስጥ እንዳይመላለስ ጸጋን እየጠየቀ መኖር ይችላል። ስለዚህ ያ ሰው ንስሐ አባት ሳያስፈልገው ቀጥታ ጌታ ጋር መምጣት ይችላል። አዎ ድካምን አራግፈ ጸድተ ታጥበ ና ከነ ኃጢአት እየገማ የሸተትክ አትምጣ የሚል ጌታ አይደለም። ከነሸክም ና ይላል ብላ ራስ ቤተክርስቲያኗም አስቀምጣለች። ይሄን ለምን ንስሐ አባት ታዲያ በዛ በኩል ሸጎጥ ተደረገ? እሱን ሄደ ጠይቅ ቤተክርስቲያንን። በቃ ስለዚህ ሁለተኛው አንቀጽ ደግሞ ምን ሶስተኛው አንቀጽ ምን ይላል? ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። በቃ ቴንኪዩ ሜርሲ። ዳግዬ ተባረክ፣ ጸጋ ይብዛልህ። ዳግዬ ተባረክ። በቃ አንተ እኮ ስትናገር ቱ ደ ፖይንት በቃ እንዴት ደስ እንደሚል። ኤርሚዬ አለህ እንዴ? ኤርሚ እሺ፣ ቤት የሚከፍት ከሆነ ብዬ ቼክ ላደርገው ነበር። እሺ ኦርቶዶክሳውያን አዲስ ዓለም ገስት ላይ ያለሽው ወይ ያለኸው ለምን እንደላክ ገብቶኛል። ኦኬ በውስጥ ማውራት ያለብህ ነገር ካለ በውስጥ አውራ። ምክንያቱም ኮሜንት ላይ ስትጽፍ እኔ ነኝ ሚውት ያደረግኩክ። ወንጌላዊ አማኝ እህት ወይ ወንድምነ አይቼዋለሁ ኮሜንቱን እና መጻፍ ያለብህ ነገር ካለ በውስጥ ኮሚኒኬት አድርግሽ። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እሺ ገባችሁ? እሺ ምንድን ነው የሚለው አካውንቱ? አምባበርድ። እሺ አይ ሰላም። ታዲያስ ሰላም ነው ወይ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ታች? እኔ ሃይማኖት የቤተ እምነቱ ምንም አይጠቅምም። ስለ ቤተ እምነቱ አይደለም ግን አንድ እንዲሁ አስተያየት መስጠት ይቻላል። ስድብ አልሳደብም። አስተያየት የምትቀበል? አይ ጥያቄ ነበረንና እንደውም ቆይ አንዴ እሺ ጥያቄ ይዘን መተን እሱን እንዲመልሱ ነው እያወያየን ያለ ነው። ስለዚህ አስተያየት አትቀበሉ? አዎ እሺ። አስተያየት ካልተቀበላችሁ ያካሄድ አስተያየት ነበረ የነበረኝ እዛ እንደ ተመልካች ዝም ብዬ ሳልፋየውኝና ከየት ቤተ እምነት ነሽ? ቤተ እምነቱ ምን ይጠቅማል? ዳትስ ላይክ እኔ ቤተ እምነቱ ምንም አይጠቅምም። በቃ እሺ እናመሰግናለን። ተባረክ። ቤተ እምነቱ ለምን እንደሚጠቅም ልንገራት። ታች ካለች ስሚኝ። ቤተ እምነት የምንጠይቅበት ምክንያት በእርግጥ ይህንን ሀሳብ በጣም የሚገርማችሁ ባለፈው እኛ ቤተ እምነት ምንድን ነው ቤተ እምነቱ ከየት ነው ስንል ከዚህ ሸሽቶ ሄደ። ሜርሲ ትዝ ይልሻል? ከኤፍሬም በነበረ ጊዜ አንድ ሜመር ነው ምንድን የሚባሉት እነዚህ የሚቀልዱት ቲክቶክ ላይ ናቲ የሚባለው ልጅ
ናቲን ቤተ እምነት የት ነው ባልነው ቁጥር ቸርች ንገረን ስንለው አይ አውቄ ነው ግዴል በውስጥ እነግራችኋለሁ አልናገርም አለ ብታይ። ከዛ ከዚህ በሮ ኤፍሬምም እኔም ጫነ ስናደርገው ከዚህ በሮ የት ሄደ? ልደት ማን ነው አይደለም መዝሙረ ያሬድ ቤት ገባ። ገስዋት ቀድቼዋለሁ። መዝሙረ ያሬድን በጣም ነው ያከበርኩት። መቼም ጥሩ ሲያደርጉት ጥሩ አድርጋችኋል ማለትም ያስፈልጋል። መዝሙረ ያሬድ ጎበዝ፣ በጣም በጣም ነው ያደነኩ። አንዳንዴ እውነት ሲያደርጉ ትክክል ሲያደርጉ ማድነቅ አለብን። ባይዘው ያለው እኛም ጋር ስትመጣ ይህን ጥያቄ እንጠይቃለን። እኛም ቢሆን የት ነህ ጎራህን ካላወቅ ነው እኔም ብሎ ላስተናግድ አልችልም አይነት ነገር እያለ ሲያወራው ነበር። ይሄን እንኳን መጠየቃቸው ትክክል ነው፣ መናገር ነበረብን። እኛም ቤት ስትመጣ ከየት ቤተ እምነት ነህ ብለን እንጠይቃለን። ለምንድን ነው ግን ይህን ነገር የምንጠይቀው? ባጭሩ ልንገራችሁ ወይም እንደው ለግንዛቤ እንዲሆናችሁ ይህን የምንጠይቃችሁ ታማችሁ ይሆን ወይም ደግሞ ሐኪም ሆኑ ማወቅ አለብን። ታማችሁ ከሆነ ሁል ጊዜ ከእናንተ ሰምተን ነው እንጂ ዝም ብዬ አይቼ አንተ እንኳ ዝም ብለህ አስፕሪን ውሰድ ምናምን አይደለም። ያንተ እንኳ ካንሰር ነው እስኪ ኬሞ ጀምር ልበልህ፣ መልክህን አይቼ ድምፅን ሰምቼ ምንድን ነው ታመ ከሆነ እንወቀው። በዛ ጉዳይ ከእግዚአብሔር ቃል ለሚጠቅምን ነገር እነግርሃለን። ሐኪም ከሆንክም ደግሞ ጥሩ በምን ፊልድ ነው እንትን የምትሰራው? ከአንገት በላይ ነህ ገብቶሃል። አሁን ማወራው በመንፈሳዊ አድርጋችሁ ተረዱ። ምንድን ነው በምን ሀሳብ ነው ልታከም የመጣኸው? ወይም በምን ሀሳብ ነው ልትታከም የመጣኸው? ዝም ብለን የሀገር መድኃኒት ነው እንዳለ ቃሉ የእግዚአብሔርን ቃል እንዳለ እናፍስስብህ። ለካንሰርም ለጨጓራም ለምንም አንዴ በፌስታል አድርገህ ትሰጠዋለህ እንዴ? ለበሽተኛ አትሰጠውም እኮ። ህመሙ መናገር አለበት፣ ቤተ እምነቱ መናገር አለበት። ምናልባት ቤተ እምነቱ ህመም ላይሆን ይችላል፣ የዳነ ቤተ እምነት ሊሆን ይችላል። ገባ? ለእኔ ይሆናል ህመም፣ ለሱ የዳነ ሊሆን ይችላል። ስለዚህ ደግሞ ኦኬ አክመና እንደዛ ከሆነ ከዳነ ቤተ እምነት ከመጣ ከሆነ እኔ ታመሜ ሊሆን ስለሚችል አክመኝ። ስለዚህ መናገር አለብን። ልትታከም ነው የመጣኸው፣ ልታክም ነው የመጣኸው። በቃ ይሄ ነው። በቀላል ምሳሌ ይሄ ነው። እዛም ብትሄዱ ይሄው ጥያቄ ይጠብቃችኋል። ባይተው እዚህ ብቻ አይደለም ጥያቄ ያለው። ምን ያስፈልጋል ምናምን አትበሉ፣ አካሄድ ምናምን አትበሉ። ይሄ አካሄድ የትም ቤት አፕላይ የሚደረጉና ጉንጫ አልፋ ነገሮች ተው ለማለት ነው። ያ ኤግዛክትሊ። ዳግዬ ተባረክ፣ ጸጋ ይብዛልህ። ባታፍሪበት ትናገሪ ነበር። አይ ዶንት ኒድ ዮር ፕሪስክሪፕሽን የምትይው ባታፍሪበት ትናገሪ ነበር። ምን አሳፈረሽ? አካሄድ እዚህ የፖለቲካ ፓርቲዎችን አይደለም እያወያየን ያለ ነው። ለርዕሱ መልስ የምትሰጪ ከሆነ እንቀበልሻለን፣ ካልሆነ ግን አካሄድ የምትይው እንግዲህ የተለመደው ፖለቲክስ ላይ የሚወያዩ ሰዎችን ነው። እዚህ ጋ እኛ የሃይማኖት ጉዳይ የዘላለም ሕይወት ጉዳይ ላይ ነው ያለ ነው እና ባታፍሪ ኖሮ ትናገሪ ነበር። አዘርዋይስ ግን ቤቱ ወንድሞችም እህቶችም ባለቤትም ያለው ቤት ነው እና ያንቺን አስተያየትና አካሄድ አይፈልግም ለማለት ነው። ተባረኪ እህታችን። ለምን ተነካኪኛለሽ? ባታፍሪበት ብለሽ እና በዚህ እንዴት ነው የማታፍርበት? አስበሽዋል? ጳጳሱ እዛ ጋር ደም የሚጠጣው የማርያም ነው ይላሉ፣ የሚበላው ስጋ የማርያም ነው ይላሉ። እንዴት አታፍርም? ይችልች እዚህ ጋር ገደል ያስፈልጋል፣ ገደል አያስፈልግም ጦርነት ከፍተዋል። እሱ ሳይበርድ ጥንት አብሶ አለባት ጥንት አብሶ የለባትም ብለው የሀገር ይኸው ሙግት አሰማሻለሁ። እንደውም አንድ ቪዲዮ ቅድም አዘጋጅቼ ነበር። ምን የኖረ እኮ ነው እኮ ይሄ መለያየታችን የመከፋፈላችን እኮ የኖረ ነው እያሉ ቀስ ዲበክ ሁሉ ሲናገሩ ያለበት እንትን አለ እና የኖረ ገባሽ? ልጁነቱ እንዴት ይቺ ልጅ አያማትም? ገባሽ? ያ ሳይል ደግሞ ኢየሱስ ቤዛ ነው ተባለች እና እንዴት ነው እንዴ? ብዙ ነገር የታመመችው ዝም ብላ ብትታከም ይሻላት ነበርና ለምን አታፍርበትም ልልሽ ነው። አሁን በዚህ ሰዓት ኦርቶዶክስ ማለት የማርያም ደም በሊታዎቹ መጠጢታዎቹ ልንላቸው ነው። ገባሽ? የማርያም ደም በሊታው ማን ስጋ በሊታዎቹ ልንላቸው ነው። ስለዚህ አፍሩበታል፣ አይፈልጉም። በዚህ ሰዓት ማንም ኦርቶዶክስ ተብሎ መጠራት አይፈልግም እና እንረዳቸዋለን። ኑ ታከሙ በቃሉ የስ በቃ ለዛ ነው እኛም እዚህ ያለ ነው። ከዛ ውጪ ወንፊት እንሁን የምትሉ ሰዎች አላችሁ። ወንፊት እንሁን እናንተ ራሱ በጣም ብዙ እንክርዳድ ውስጣችሁ ኖሮ ወንፊት እንሁን እናጣራለን ማጣሪያ ያለን የምትሉ ራሳችሁን ወንፊት ያደረጋችሁ ሰዎች የትኛው ሚዛን ላይ እንደቆማችሁ በጣም ትገርማላችሁ። እና አንዳንዴ ራሳችሁን አታስገምቱ። እዚህ መታችሁ ወይም ደግሞ ይሄ ነው ሶ ሃምብል ሺ ሶ ራይት ጴንጤ ናት ግን በቃ ይዋት ሃው ማች ሃምብል ሺ ኢዝ ሃው ማች ሪስፔክትፉል ሺ ኢዝ። የዓለምን አድናቆትና የዓለምን ሆይታ ነው የምትፈልጉት? እዛ ሁኑ።
ወንጌልን ለሚሰብክ ሰው ዓለም አይመችም። ኦኬ እንደ ዓለም አንሆንም። እንደ ዓለም አንሆንም። ኦኬ የፓስተር ቸሬ አይነት መንፈስ ከዛም ከዚህም የመወደድ አይነት መንፈስ እዛው ራሳችሁን ቻሉ። እዚህ እያመቻመችን እዚህ እያለሳለስን የምንሰብከው ወንጌል የለም። አለቀ። ኦርቶዶክሳውያን ባትሆኑም መታችሁ እዚህ አካሄድ ልትሰጡን ወንጌል አማኞችን ብትሆኑ በጌታን ብትሆኑ ሃንድል አናደርጋችሁም። እንደዚህ አይነት ሰዎች አትምጡ። ሲጀመር ለምን መጣችሁ? ካልተመቻናችሁ አትምጡ። እናንተ ራሱ ባላንስ ሆናችሁ መዛኞች ሆናችሁ ራሱ ወንፊቱ ሆናችሁ አትቅረቡ። የምታመቻመች ከሆነ እዛው፣ የምትፋፋም ከሆነ እዛው፣ የምትተቃቀፍ ከሆነ እዛው ተዛዘል። እዛው በጉርብትና ጎረቤትህን እድሜ ልክ ወንጌል ሳትሰብክለት ዋናው ፍቅር ነው እያልክ እዛው ኑር። ዘመድህን፣ አክስትህን፣ አጎትህን ወንጌል ሳትሰብክለት ዋናው ፍቅር ነው እያልክ እዛው ኑር። እዚህ መታችሁ ወንጌል ስንሰራ አትረብሹ፣ አታመቻምቹ። በጨከንክና በቆረጥክ ለወንጌል ማይቆረጥክ ቢሆን ኖሮ ጳውሎስ እኮ መንፈስ የተበሳጨ ይላል። ኦኬ በወንጌል ላይ በክርስቶስ ላይ የተጨመረ ነገር ሲያይ መንፈስ የተበሳጨ ይላል። የሚበሳጭ የሚቆጣ መንፈስ ይዘን ነው። ለምን? ጌታ ኢየሱስ ክርስቶስን ወንጌሉን ሊደብቅ የወጣ ኃይል ስላለ። አትምጡ፣ መሽጠራ ናችሁ። አትምጡ፣ እኔም ቤት አትምጡ፣ ወንድሞች ቤትም አትምጡ። አንፈልጋችሁም። እንዴ ከስራችን በቀላችሁና አረሞች ሆናችሁብን እንደናንተ አይነቶቹ። እንዴ አሁን ድራማ የሚሰሩት ደግሞ ሳያንሱ እንደነዚህ አይነት ሰዎች ደግሞ እየመጡብን ነው። ተከፍሏቸው ድራማ የሚሰሩት ደግሞ ሳያንስ አሁን ደግሞ እዚህ እየመጣችሁ ነው። አትምጡ፣ በቃ አንፈልግም። አሁን ኦርቶዶክሳውያንን ተቀብለን ማዋየት እንችላለን። ማን ያስገባት? ምንድን ያስጮሽ? አንድ ነገር ነው የተናገርኩት። ይሄ እሺ ቆይ እንደ እህታችን አትምጡ ብትልሽም መተሻል። በጣም መምጣት ፈልገሻል ብዬ ነው ያስገባሽ። ነው እንዴ ዳግዬ? ኦኬ ካወራሃት ትግባ። ኖ እኔ ላውራት አይደለም። አትምጡ እያልሻት መታለች እና በጣም ወዳናለች ማለት ነው። የሚወደን ሰው መስማት የለብንም። በነገር የሚጣሉንንም አንገፋም እኛ፣ ችግር የለውም። አይ ነው ብለን ነው እንጂ ለማሳየት ነው ዳግዬ፣ ፕሩቭ ለማድረግ ነው። ሰንሰለት ማለት ይሄ ነው። የህይወት ቃል ባይኖርሽ ገባሽ? እንደዚህ እንትን ሰው ዝር አይልም እዚህ። አይ አሜን። የስ ነይ ግቢ። አውራት ጋር ሲሪየስሊ ግን እንደ አዳልት ብቻ እኔ የሃይማኖቱን ነገር እንተውና እኔ ስለ ሃይማኖት ዲስከስ ለማድረግ ሳይሆን እንዲሁ ዝም ብሎ ትንሽ ኢንቴሌክቹዋሊ ኢንቴሊጀንት እንደሆነ ሰው እንደ ካካሄዱ ራሱ የብሽሽቅ በቃ አሁን ማነች ልጅቷ ሜርሲ እኔ ያለ ዛሬ ራሱ አልፌ አላውቅም። በዚህ ሳልፍ በአጋጣሚ አቴንሽን ስቦ እየሰማሁ ነበረ። ከመልክቱ ችግር የለኝም። ምኑ አቴንሽንሽን ሳበው? እስኪ ንገሪኝ። መልክቱ አይደለም ችግሬ ነው። ሲሪየስሊ ምኑ አቴንሽንሽን ሳበው? ኖ እየሰማኋችሁ ነበር። መልክቱ አይደለም ግን በቃ አካሄዳችሁ ላይ ሀምብል ያልሆነ አካሄድ ላይ የሆነ ክርስቶስ እናንተን ሆኖ መጥቶ ሜሴጁ እንኳን ልክ ቢሆን የምታስተላልፉት ሰዎች ወደ እናንተ የሚያቀርብ ነገር የለውም። በቃ የሆነ እንደምሰራውን አውቀሻል እህታችን። እኔ በአጋጣሚ ነው የመጣሁት እንዲሁ የሚሄድበት በቃ ይሁን። እንዴት ነው አንድ ቀን የገባሽ? በቃ እኔ አንዱን ሰው ላዋራው እኔ ከአንቺ ጋር የትንከት ያለናል መሰለኝ። በጣም እኔ ቤት ነው ያለሽው በነገራችን ላይ አንድ ሰው ያዋራኝ። በቃ እንዴት ነው አንድ ቀን የገባሽበት ቤት ገብተሽ አስተያየት ትሰጫለሽ እንዴ? አንድ ቀን ያ ምንም ፍሬው እንደማወቅ ምንም ቀን እኮ ከመልክቱ አይደለም። ግን አንቺ አይደለሽም ፍሬ መዛኝ፣ አንቺ አይደለሽም። የምንሰራውን ስራ ካላወቅሽ ዕቅበተ እምነት ይባላል። ዕቅበተ እምነት ይባላል። መጀመሪያ እወቂው። ዕቅበተ እምነት ማለት ደግሞ በተለያዩ እምነቶች መሀል በሁለት እምነቶች የእምነት ተቋሞች መሀል ያለውን ነገር ኮምፓሪዥን ቴዎሎጂካሊ መስራት ማለት ነው። የምንሰራውን ካላወቅሽ እየሰበክን መስሎች ከሆነ በእግዚአብሔር እውቀት ላይ ከፍ ያለን የሰውን ሀሳብ እንድናፈርስ በተሰጠን መጽሐፍ ቅዱሳዊ ትእዛዝ መሰረት ኦኬ ጳውሎስ በጻፈው በዛ መልእክት መሰረት
እቅበተ እምነት የምንሰራ እህትና ወንድሞች ነን። ኦኬ በእንደዚህ አይነት ወይ ደግሞ ቁጭ አድርገን እየሰበክን በስብከት ላይ ኦኬ የኛን ኢሞሽን እያየሽ አይደለም። በእግዚአብሔር ላይ የሚዋሸውን በእግዚአብሔር ዕውቀት ላይ የሚዋሸውን ውሸት ቶለሬት የምናደርግበት ነገር የለንም። ገባሽ? ልክ በገላትያ የጳውሎስ መንፈስ እንደተቆጣ የኛም በእግዚአብሔር ዕውቀት ላይ እና በእግዚአብሔር እውነት ላይ የተዋሸ ነገር ስናይ መንፈሳችን ይቆጣል። ስለዚህ እየሰራን ያለነው ስራ እቅበተ እምነት ይባላል። እማታውቂው ከሆነ እወቂ። ላይክ ንግግሩ ራሱ ኧረ እኔ እንዴት ነው ግን የምትናገሪው? በእናትሽ ላይክ ዝም ብሎ ካልም በሆነ ወይ መነጋገር አትችይ። እንግዲህ የኔ ቶን ነው ማይዲር መውረድ ትችያለሽ። ያ በጣይቱ አልገባትም ልጅቷ። ምን መሰለሽ ኖርማሊ እንትን ቃል እንቸረቸር ቢሆን ገባሽ፣ እንደዚህ አይደለም መነጋገር ያለብን ገባሽ። ቃል እንቸረቸር ስትይ ወንድምዬ ምን መሰለ ሞክረው እስኪ ተቀባው እንትን ብለው አሽትተው ቅመሰው ምናምን ትያለሽ። እኛ ንግድ አይደለም እዚህ ጋር ያዝነው እኮ የሆነ ኮሞዲቲ ይዘን መተን አሳመንናችሁ ልንሸጠላችሁ አይደለም የተገናኘነው እዚህ ጋር። አንዳንድ ጊዜ የፍቅር እንትን ሚስ ኢንተርፕሬት ይደረግ። ፍቅር ማለት ልምምጥ አይደለም። በቃ ፍቅር ማክበር መውደድ ነው። ሌላ ትርጉም የለውም። ምንም በልምምጥ የምንሰብከው የለም። ይሄ በስልጣን እንዲያውም እንድንሰብከው የተሰጠን ቃል። ስልጣን ማለት ግን መሳደብ አይደለም። አንሰድባችሁም ኦፍኮርስ፣ ይሄ እሱ ሌላ ኤክስትሪም ይሄዳል። ግን በስልጣን ነው ዊችዝ ብትወድ ትከተለዋለህ፣ ባትፈልግ ትተወዋለህ እንጂ ወይኔ ባትከተለው እንደ ገበያ አይደለም። ልሸምትህ ወጥቼ ሳልሸምትህ እንደቀረብኝ አድርጌ አልቆጥረውም። ለራስህ ህይወት ስለሆነ አንተን እንዲያውም ተንገብግበህ መብላት ያለብህ መውሰድ ያለብህ ይህንን የህይወት እንጀራ ይህንን የህይወት ምግብ። ስለዚህ ምንም ልምምጥ የለውም። ምንም በአንተ የምሰራው የማገኘው ትርፍ ሌላ እንትን የለም። ኦፍኮርስ ጌታን ብታገኝ ብትቀበል ለእኔ ደስታ ነው፣ በሰማይም ደስታ ሊሆን ይችላል። ግን እንደው ገበያ ላይ የለመደ ሰው ገባሽ ካስተመር ኢዝ ኦልዌይስ ራይት አይነት ነገር ነው ገባሽ። ኪንግ ነው እና መተዚህ ኪንግ እጫወታለሁ ኩዊን እጫወታለሁ ብትይ አይሆንም። እንደዛ አይደለም። እኛ አንድ ኪንግ ነው ያለን፣ እሱም ኢየሱስ ነው። ሰውን እንደ ሰው ሪስፔክት እናደርጋለን፣ ግን በጣም አንለማመጥም ነው። እውነትን ቃል እንነግርሻለን በልክሽ ማለት ነው። ከሚገባሽ በላይም ክብር አንሰጥሽም፣ የጸጋም የክብርም አንሰግድልሽም። ያለውን ነገር በስልጣን በእውነት እንነግርሻለን። የተለየ ግን እንትን አበባ ይበተንልኝ እልል ይባልልኝ ምናምን ካልሽ እንደዛ እናደርግ እና ገና ለገና የሃይማኖት ሰዎች ናችሁ ብላችሁ አንዳንድ ጊዜ ኤክስፔክት የምታደርጉት ኤክስትሪም አለ። ኖ የተለሰነች መቃብር ከሆነች የተለሰነች መቃብር ነሽ እንልሻለን። ልክ እንደ ኢየሱስ። አሁን ስድብ የሚመስለው ሰው አለ እናንተ ግብዞች ምናምን ሲል ይመስላል በቃ ወጨቱን እንትኑ ውጩን ታጠራላችሁ ምናምን ሲል አሁን አያበሳጭም እንዴ? ኢየሱስ ካንተ አይጠበቅ ምናምን ይመስላል። አይደለም፣ ለአንተ ነው ስድብ የመሰለ። ግብርህ ነው የተነገረ። ግብርህ ሲነገረ ስድብ ይመስላል። ወይ ሎተሪውን መሸጥ አቁም፣ ባለ ሎተሪ እያሉ እንዳይጠሩህ ሎተሪውን መሸጥ ማቆም እኮ ነው። ሊስትሮ ሲሉ ስድብ ከሚመስል በቃ ጫማ መጥረጉን አቁም። የተከበረ ስራ ነው፣ ከደበረ አቁመው እንጂ በግብር ሲጠሩ ለምን እንትን ትላለህ? እና አንዳንድ ጊዜ እንትኑን አለያችሁም። ግን ምንድነው ኤክስፔክት የምታደርጉት? ሃይማኖት ቤት ስትመጡ ወጣ ብለን ቀይ ምንጣፍ ዝርግት አድርገን ሁለት እጆችሽንና ክንድሽን ደገፍ አድርገን እንደ አይነ ስውራን ምናምን እየመራ እንድናስገባሽ ምናምን አትጠብቂ። እንደዛ አይደለም። ሽያጭ አይደለም ያዝነው እዚህ ጋር። ቀጥይ መርሲ ዳጊ ያ ዩዘር ኔሟን ስታይ ቦስ ሌዲ ነው የሚለው እና ሌላ ቦስ ሌዲ አገኘች እና she thought she is the last one እና I think that's why nervous የሆነችው ተብዬ የሚለው መዝሙር እዚህ ላይ ነው እንግዲህ ኖረው የእውነት በጣም ወሳኝ መዝሙር ነው እኮ እሱ። ወንጌላኖችም ሌሎችም አኗኗር ላይ ችግር አለ ጌታ የኔ ነበር በእናትሽ የኔ ጸባይ የኔ ባህሪ ለጌታዬ የሚመች ነው ወይ ያለችው በጣም አሪፍ ነው። ቆንጆ መልዕክት። በእውነት ለጌታ የማይመች ብዙ ባህሪ አለ በየቲክቶኩ ነገራቸው ይገባል። እንደ ፍየል ሆነ እኮ ሰው የሚኖረው። በግነ ፍየል ነው ይላል ብሩኬ። ባሚ እንኳን ደህና መጣ ወንድማችን። እሺ እንቀጥላለን እንግዲህ። ኤርሚ ያለ ይሰማል?
ሜርሲዬ በነገራችን ላይ እኛ ወንጌላውያን እዛ ቤት ስንገባ እንኳን ቤተ እምነት አይደለም ዲኖሚኔሽን ራሱ ይጠይቃሉ ማለት ነው። ዲኖሚኔሽን ካልተናገርሽ እዛ ቤት ማውራት አትችም። እንደውም በጣም ብዙ ነው ያወራቸው። ኦርቶዶክስ ትመስለኛለች ቤቷን ገብቼ ሳይ ማለት ነው። እና ከቤተ እምነት ጋር ችግር የለብኝም ማለች። እነሱ ቤት ኬት ቤተ እምነት ብቻ አይደለም ዲኖሚኔሽን አውርተሽ ነው ተናግረሽ ነው ማወያየት የምትችይው። እና እንደዛ ነው የሚያደርጉት። ልክ ነሽ፣ ልክ ነሽ። ወንጌላውያን ነኝ። እስቲ የትኛው መሰረተ ክርስቶስ ሙሉ ወንጌል ሰምቻቸው አውቃለሁ። በጣም ትክክል። እኔ እንደውም ኦርቶዶክስም አልመሰለችኝም። ኦፍኮርስ ኦርቶዶክስ ከሆነች ያው እንዳልኩት ነው መጀመሪያ። አሁን ላይ እየተፈጠረ ካለው ነገር መናገርም ይከብዳል። ለዛ ነው ኔታን ሰላም ብያለው። ባሚ ሰላም ብያለው። እንግዳ ገብቷል፣ ተቀበሉ። ተባረኩላችሁ። ዳግዬ አሞጽ የኔታ ነው እንዴ? ነው ከየኔታ ጋር እየተመሳሰለብን ነው ፕሮፋይል ነው። አሞጽ ነው ማን ነው አለው? የኔታ መስሎኝ ነበር። ትላንትናም መነን ጋር የኔታ ስትለው እየሳኩ ነበር። እሺ ይቅርታ። አሞጽ ነው እንዴ? ያው ነው እሱም የኔታ ነው። ለኛ ምን ችግር አለ? አዎ እናደርገዋለን። ቀጥሉ። እንግዳ ገብቷል ከላይ። እሺ አብ ያለው እግዚአብሔር ይመስገን። ያው አንተ ነህ ያደርኩኝ፣ ገና ልናድር ነው። እንዴት አላችሁ? እንዴት አመሻችሁ? እሺ ኦርቶዶክሳውያን ጸድቃችኋል? ከምን ጸድቃችኋል? ያው ጽድቅ ነው። ጸድቃችኋል ወይ? ድናችኋል ወይ ብልክ ነበር። ከምን የሚባለው ጸድቃችኋል ወይ ሲባል ከምን ይባላል? እንደ አባ ያለው አይ ቃሉ በእኛ ቤተክርስቲያን ውስጥ እንትን ስለሆነ ነው። አዲስ ስለሆነ እኔ የማውቀው ሰምቼ የማውቀው ኦርቶዶክሳውያን ድናችኋል ስንላችሁ ከምንድን ነው የዳን ነው የምትሉት? ጸድቃችኋል ደግሞ ስንል ከምን ማለት ጀመራችሁ? አይ እንደ መሰለሽ በእናንተ ቴዎሎጂ ውስጥ ነው ይሄ መጽደቅ መክበር ምናምን የሚባለው ያለው እንጂ በእኛ ቴዎሎጂ ውስጥ ነገረ ድህነት ነው ያለው። እሱን ደግሞ የምንረዳበት ፐርስፔክቲቭ አለ። እሱ ለመወያየት እንችላለን። ስለ ጽድቅ ቤተክርስቲያናችሁ አታስተምርም? ስለ ጽድቅ ታስተምራለች። የምንፈጽመው ነገር ነው። እሺ አሁን ጻድቃን ሰማዕታት ትላላችሁ አይደለ? አዎ። ጻድቃኖቹ በምንድን ነው የጸደቁት? ጻድቃን መጽደቃቸውን በምን እርግጠኛ ማለት በህይወታቸው ውስጥ ምንድን ነው? እሺ በህይወታቸው ውስጥ ክርስቶስን ተቀብለው ይሄ በአዳም ኃጢአት ምክንያት የወደቀባቸውን ኃጢአት ካስወገዱ በኋላ ባገኙት ህይወት ውስጥ ደግሞ በመልካም ምግባር በመመላለስ የክርስቶስን ጸጋ በመልበስ ስለሱ ዋጋን በመክፈል ህይወታቸው ደግሞ ከንግግራቸው ከስብከታቸው በላይ ደግሞ ህይወታቸው ክርስቶስን የሚሰብክ ሆነው ያለፉ ሰዎች በህይወት ያለፉ አሁን በክርስቶስ ቀኝ ነው ያሉት በገነት ነው ያሉት ብለን የምናምናቸው ሰዎች ጻድቃን እንላለን። ሰማዕታት ማለት ደግሞ ስለ ሰማዕታት አልጠየቅኩም። አይ ስለ ሰማዕታት ርዕሳችን አይደለም። ያው አንድ ላይ ስለሚነሳ ብዬ ነው ስሙ። መቼ ዛሬ ነው ትላንት ነው? የጸደቅ ሰው ነህ አንተ። አብ ያለው ብዬ ስጠራው የጸደቀን አብ ያለው ነው የምጠራው እኮ አልኩሽ እኮ። የዳነ ከሆነ የዳንኩኝ ነኝ። ግን ጻድቁ አብ ያለው አለ። ምን ያውን ራሴን ጻድቁ አብ ያለው አይደለም። እሺ የነፍስ አባት አሉክ? ኦፍ ኮርስ የነፍስ አባት ጻድቅ ናቸው? ይኸውልሽ እኛ ቤተክርስቲያን ውስጥ እኮ በመጋደል ያለች ቤተክርስቲያን የፈጸመችው ቤተክርስቲያን አለች። የነፍስ አባት ጻድቅ ናቸው ወይ? አይደሉም፣ ድክመት አለባቸው እሳቸውም። እና ያልጸደቀ ሰው ለአንተ እንዴት ነው የነፍስ አባት የሚሆነው? አይ የነፍስ አባት እኮ ሲባል የነፍስ አባት ክርስቶስ ነው ሲጀመር እኮ። ጽድቅ ያለበት የምንስ አባት እንዴት ይሆናል? አንተም ያልጸደቅ እሳቸውም ያልጸደቁ የህይወታቸው ፍሬ ታይቶ ስቲል ኢቨን ማለት ነው። አንድ ሰው ለምሳሌ በጣም ጻድቅ የሚባል ቢሆን በህይወቱ በጣም ክርስቶስን የሚሰብክ ቢሆን ጻድቅ የሚባለው እንትን አይሰጡም። ወይም ደግሞ ጽድቅን ምንድነው
ጽድቅን ፈጸመ ፐርፌክሽን ላይ ደረሰ አይባልም። እንደዛ ተብሎ የሚነገርለት መቼ ነው? ከሞተ ከሆነ ጊዜ ዓመት በኋላ ሊሆን ይችላል። በቃ አሳየኝ። ከሞተ በኋላ ነው የሚለውን በቃ እኔ የትኛው መጽሐፍ የኦርቶዶክስም ቢሆን እኔ አሁን ወደምፈልገው ፖይንት መጣክ መጽደቁ ስንክሳር ማየት ትቻለች። ለምሳሌ ስንክሳር ላይ ማየት እንችላለን። ሁሉም ያሉትን ለምሳሌ መጽሐፍ ከሞተ በኋላ ነው የሚለውን አሳየኝ እኮ ስንክሳር ላይ ማየት ትቻለሽ። ስንክሳር ላይ ለምሳሌ አንድ በህይወት ያለ ልታሳየኝ አትችልም። ሁሉም የሞቱ ናቸው። እኔ ስንክሳርህን አላውቅም፣ አንተን ግን አሳየኝ እያልኩክ ነው። እንዴ ማየት ትቻለሽ እኮ አትበለኝ። የአንተ ስንክሳር የለኝም። ይኸውልሽ አሁን እንድንግባባ ነው አይደል የሚፈለገው? እኔና አንቺ ስንክሳሩ ላይ አለ አይደለ? እሱ ምኑን ያለው ሰው ከሞተ በኋላ ነው መጽደቁ የሚረጋገጠው የሚለው እንደዛ የሚለው ሀሳብ አይደለም ያለው፣ ግን ፕራክቲካሊ የሞቱ ሰዎች ናቸው እዛ ጋር ያሉት። እሺ መጽሐፍ ቅዱሱ ላይስ የሞቱ ሰዎች ነው ጽድቃቸው የሚረጋገጠው የሚል አለ? መጽሐፍ ቅዱስ ላይ ምን አለ መሰለሽ? ድህነታችሁን ፈጽሙ ይላል። የለም አየክ። እንደገና ቅዱስ ጳውሎስም አክሊል ይጠብቀኛል የሚለው በሰማይ ከሄደ በኋላ የስንክሳሩ መጽሐፍ ላይ አለ። ስንክሳሩ የለም፣ በቃ የለም። አየህ አስተምህሯችሁ መጽሐፍ ቅዱሳዊ አይደለም። ከስንክሳሩ መጀመሪያ ከተነሳ ከንስሐ ነው። አንቺ ነሽ እኮ ከንስሐ ወስደሽ ማሳየት ያለብኝ አሳይቻለሁ። ከቤተክርስቲያን እሺ፣ ንስሐን ተቀበለሽ ነው አንቺ ንስሐ መግባትን ጨርሰሽ ነው። ቆይ አንዴ አብ ያለው ከቤተክርስቲያን የፈለግከውን መጽሐፍ ፈቀድኩልክ። ከቤተክርስቲያን ከፈለግከው መጽሐፍ በኮንፊደንስ አመጣ። ከእግዚአብሔር ቃል ግን ስጠይቅህ የለህ አለቀ። ይሄ እግዚአብሔር ቃል እኮ የሚጠቀስለት ነገር እኮ አይደለም። በቃ ከስንክሳርህ የእግዚአብሔር ቃል እንደማይደግፈው ለምሳሌ ስለ ንስሐ አባት ስትይ ለምሳሌ ጠቀስኩልሽ አይደል? ስለ ንስሐ ስትይ ጠቀስኩልሽ። ንስሐ አባትህ ጻድቅ ናቸው ወይ አልኩክ። ንስሐ አባቴም ጻድቅ አይደለም አልከኝ። አንተም ጻድቅ አይደለም። ጽድቃቸውን ፈጽመው ጻድቅ የሚባለው ማዕረግ አይሰጣቸውም አሁን ባሉበት ነው ያልኩት። በቃ ምንም አይነት ነገር ማሳየት አልቻልክም እስካሁን ወንድሜ። እንግዲህ እኔ መጽሐፍ ቅዱስ ላይ ካህናት መናዘዝ እንዳለብን ኃጢአትን ደግሞ እንትን የማስተስረይ ስልጣን እንደሰጣቸው አትችላል። ምንም የሚያያይዘው ነገር የለም። እኔ በምን ጸደቅሽ ብትለኝ ጽድቄን ከፍቼ የማሳይበት አለኝ፣ የምመካበት አለኝ። አንተ ለምንድን ነው ያልጸደቅከው? እሺ መጽደቄንም ደግሞ የማላቅበት ወይም ደግሞ ጸድቅ ያለው ብዬ መናገር አልችልም ለሚለው ንግግር መጽሐፍ ቅዱስ መጽደቃችሁን መናገር አትችሉም በድፍረት የሚል የእግዚአብሔር ቃል ካለ ድንገተኛ ወንጌላውያን የተላለፍ ነው ካለም አሳየኝ አልኩክ። አላሳየህም ወንድም አለ። እህቴ አሁንም እኮ ይኸውልሽ እኔ እኮ ለመግባባት ነው የሞከርኩ ያለሁት። ይኸውልሽ አንቺ አሁን ጸድቅ ያለው ስትይ ምን እንደምትይኝ ይረዳሻለሁ። አንቺ አሁን ጸድቅ ያለው ስትይ ከአዳማዊ ማንነቴ ክርስቶስን በመቀበልና በማመን ተነስቻለሁ፣ አዲሱን ክርስቶስን ለብሻለሁ እያልሽ ነው አይደለ? እሱ እኮ እኔም እቀበላለሁ። የእግዚአብሔር ቃል ምን ይላል? ተርሙን ግን መጽሐፍ ቅዱስ ላይ እንደናንተ እንደምትሉት ከፋፍሎ አላስቀመጠውም መጽሐፍ ቅዱስ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለዚህ የእግዚአብሔር ጽድቅ እንድንሆን በቃ ዋጋው ተከፍሏል። ኦኬ አንተ ግን ጠየቅኩ፣ ካንተ ጀመርኩ። አሁን ንስሐ ስንገባም እኮ በዛ በተከፈለው ዋጋ ነው። ይኸውልህ ካንተ ጀመርኩ፣ ነፍስ አባትህ ጋር ሄድኩኝ፣ ገባ። ከዛ ደግሞ ማስረጃም ጠየቅኩ። ስንክሳር ነው ያለክ መጽሐፍ ቅዱስ ላይ የለም። ሰው ከሞተ በኋላ ነው። ለዚህ ነው ስንክሳር ያመጣልሽ? አዎ ሰው ከሞተ በኋላ ነው ጽድቁ የሚረጋገጠው ለሚለው ስንክሳር ሜንሽን አድርገሃል። ጻድቅ የሚባለው ማዕረግ የሚሰጠው ሰው ከሞተ በኋላ ነው ያልኩሽ እኮ። እሱን ደግሞ ሰው ከሞተ በኋላ ነው የሚል መጽሐፍ ቅዱሳዊ ማስረጃ የለህም። ለሱ ደግሞ ማስረጃ አንቺ ቆይ ድኗል ብለሽ ምን ችግር አለው? ለምሳሌ አይደለም ግዴታ ጸድቋል የሚለው ተርም ላይ ለምን እንትን ያለሽ? ጥያቄው ድኛለሁ አልኩሽ አይደለ? ጥያቄው እሱ ነው። ድኛለሁ አልኩሽ አይደለ? ጥያቄው እሱ ነው። አሁንም ጸድቃችኋል የሚለውንም ከአዳማዊ ማንነት ከሆነ አሁንም ነስተናል፣ ጸድቀናል ከአዳማዊ ማንነት ከሆነ አልኩሽ እኮ። እሱ ያለቀ ነገር ነው። አንድ ሲጠመቅ የተከናወነ ነገር ነው እሱ። እሺ ወንድሜ አሁን እያወራክ ያለው ነገር ምንድን ነው መሰለክ? ድኛለሁ እያልከኝ ነው። ጸድቀሃለሁ ስልክ የሞተው ሰው ነው መጽደቁ የሚረጋገጠው እያልከኝ ነው። ድነህ የሚለው ማዕረግ የሚሰጠው ለሞተ ሰው ነው። ያው ነው እኮ ከሞትክ በኋላ ነው ጻድቅነት የሚታወቀው። ምንም እኮ አማርኛው እኮ ትክክል ነኝ እኮ። ከሞተ በኋላ እሺ አንቺ ንገሪኝ እስኪ። ለምሳሌ አንቺ ከመሞትሽ በፊት ፍጻሜሽ ይታወቃል? ነገርኩህ። ከኔማ ጸድቅ ያለው
ለምሳሌ አሁን አንድ ቸርች ውስጥ 1000 ሰው አለ እንበል። 1000ም ሰው ፍጻሜው ታውቋል? ገና ሳይሞት ሁሉም ሰው ፍጻሜው ታውቋል? ጸድቀናል እኛ። ወይስ ደግሞ ፍጻሜው እንዲያምር እየጸለየ ነው የሚኖረው? ወንድሜ እኛ በማመን ጸድቀናል። የምንመካበት ትምክታችን እሱ ነው አልኩሽ እኮ እሱ ትክክል ናችሁ። በእናንተ አገላለጽ ትክክል ናችሁ አልኩሽ። የሚያምን ሁሉ ይጸድቅ ግን ምንሽ ምንድነው የሚያግባባን ነገር ምንድነው? ከአዳማዊ ማንነት እውነት ነው ተነስታችኋል፣ ጸድቃችኋል። ግን እስቲል ድህነታችሁን ዕለት ዕለት መፈጸም አለባችሁ። እሱ ሌላ ነገር ነው። አሁን እኔ እየጠየኩህ ያለው እርግጠኛ ሆነ ጻድቅ ነኝ ትላለህ ወይ ነው? እኔ ይኸውልሽ ለራሴ ጻድቅ ነኝ ልል የምችለው ፍጻሜ አሁን እኮ ይኸውልሽ እየተጋደልኩኝ ነው አይደል ያለሁት በምድር ላይ ከኃጢአት ጋር ታገላለሁ አይደል? ከስጋዊ ፍላጎት ጋር ታገላለሁ፣ ከመንፈቅና ጋር ታገላለሁ። ይህን ሁሉ ፈተና አሸንፌ እግዚአብሔር ረድቶኝ በቀኙ ስቆም ጸደቅኩ። እሺ ገብቶሻል አይደል? ሁሉ ፈተና አሁን በምድር ያለች ቤተክርስቲያን ግን ዘወትር ፈተናና ተጋድሎ ያለባት ናት። እሺ ሁሉ ፈተናን ስታልፍ ነው መጽደቅን የምታረጋግጠው የሚል እግዚአብሔር ቃል። እሺ ቀለል አድርግልህና ሁሉ ተጋድሎህን ስትጨርስ ነው መጽደቅህን የምታውቀው የሚል እግዚአብሔር ቃል አሳየን። ይሄው ለምሳሌ ማቴዎስ 25 ላይ ብታይ በቀኝና በግራ አቁሞ ይጠይቃቸዋል ያሉትን። ከዛ በኋላ በትክክል እሱ የተጠየቁትን የሚመልሱ ሰዎች ኑ የአባቴ ብሩካን ይባላሉ። አትዛት ፖይንት ማለት ነው። ያላደረጉ ደግሞ ከኔ ሄዱ ይባላሉ። ማቴዎስ 25 ላይ ያለው ሀሳብ ያ ግን እያልኩሽ ያለሁት እኔ አሁን የማረጋቸው ነገሮች ማለት ነው እያልኩሽ ያለሁት አሁን ሚስ አንደርስታንድ እንደሚደረገው እኔ አሁን እያረኳቸው ያላቸው ነገሮች የክርስቶስን ይሄ በክርስቶስ የተከፈለውን ዋጋ በእኔ ስራ አገኘዋለሁ ብዬ ሳይሆን ያንን ዋጋ በነፃ ካገኘው በኋላ ከዛ ካገኘሁት ነገር የተነሳ ፍሬን ማፍራት አለብኝ። በክርስቶስ ከመዳን የተነሳ ፍሬን ማፍራት አለብኝ። በኋላ ፈራ ግን የኔ ድክመት ነውና ተቆርጬ እጣላለሁ ነው እያልኩሽ ያለሁት እንጂ ክርስቶስ መስቀል የከፈለውን ዋጋ በእኔ ስራ፣ በእኔ ትጋት፣ በእኔ ጾም አገኘዋለሁ እያልኩሽ አይደለም ያለሁት። እሺ በስራ አይዳንም እንደምትል ቤተክርስቲያን ታውቃለህ? አዎ አይዳንም። ኦፍኮርስ እያልኩሽ ካለሁት እኮ እሱን ነው። በቃ ስራህ ለምንድን ነው? ለመዳን ካለ ድህነትን ለመፈጸም በነፃ ያገኘሁትን ድህነት ለመፈጸም ዕለት ዕለት መስራት መትጋት አለብኝ። ድህነት ለመፈጸም ነው ይላል። ስራ ድህነት ለመፈጸም ነው ይላል ቃሉ። ፈጽሙ ይላላ ፊልጵስዩስ 2:12 ላይ እያንዳንዳችሁ መዳናችሁን ፈጽሙ ይላል። ስለዚህ እያንዳንዱ የግሉን ፊልጵስዩስ 2 ስንት ላይ 2:12 ላይ የያዕቆብ መልእክት 2:14 ላይ ከስራ የተለየ እምነት የሞተ ነው ይላል። ተረጋጋ። የፊልጵስዩስን ሜንሽን አድርገኸዋል። ይሄው ከፍተዋለሁ። ምኑን እንደሆነ ፈጽሙ የተባለው ትነግረኛለህ ማለት ነው። ይሄው ፊልጵስዩስ 2:12 ሜንሽን አድርገሃል። እሺ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እሺ አይሻል አሁን እንግዲህ ሐዋርያው ጳውሎስ አስተምሯቸዋል፣ ገስጿቸዋል። ግን ምንድነው እያላቸው አስተምሯቸዋል፣ ገስጿቸዋል። ግን ምንድነው እያላቸው መዳናችሁን ፈጽሙ። ይህ ማለት ግን በራሳቸው አቅም አይደለም። እስቲ አሁን ያንን መዳን ሲፈጽሙ የክርስቶስ እርዳታ የመንፈስ በእኔ ብርታት አይደለም አደርጋለሁ የሚለው ግን ይሄ ስራ ነው የዘላለም ህይወታችን የሚያረጋግጠው ይላል እግዚአብሔር ቃል። አውርተን እዛው ነሽ። ምክንያቱም ስለማይል ቃሉ ስለማይል። ቆይሽ ለምሳሌ አንቺ አሁን ኃጢአት ብትሰሪ ንስሐ ትገቢያለሽ አትገቢ? ኃጢአት ብሰራማ ንስሐ እገባለሁ። ያ ማለት ክርስቶስ ያላነጻው ኃጢአት አለ ማለት ነው። ድካም ነው። የድካም ህይወት ይባላል ይሄ እኮ። ያ ማለት ክርስቶስ ለሱ ዋጋ ስላልከፈለልሽ ነው ንስሐ የምትገቢው? ለሱ ዋጋ አልከፈለልሽም ለዛ ኃጢአት። ማንም ምህረት ሊቀበል ቢፈልግ ደግሞ ወደ ጸጋው ዙፋን በእምነት ቅረቡ ስለሚል የደከመ ሰው ሁሌም አየሽ ይገባል፣ ንስሐ ይገባል አይደል እኮ። ይሄ አክት ነው አይደለም? እሺ አሁን ይሄ አክት ነው አይደለም? ተግባር ነው አይደለም? ይሄ ምንም ንስሐ መግባት ስራ አይደለም። እንዴና እንጂ በእግዚአብሔር ፊት ተከሽ ይበለኝ ኃጢአት ይበለኝ ማለት አክት አይደለም ወንድሜ። ንስሐ መግባት ስራ ነው፣ ልትፈጽሙት የተገባ ስራ ነው ሳይሆን ሲደክመን ኦኬ ማንም ኃጢአትን ቢያደርግ ጠበቃ ስላለን ኦኬ ድጋሚ ንስሐ እንገባለን፣ አለቀ። ያ ግን ለመዳናት ንስሐውን ስትገቢ አክት ነው አይደለም ወንድሜ? ንስሐ ለመዳን ስትገቢ አክት ነው አይደለም?
ንስሐ ለመዳን ፍጻሜ ይሆናል የሚል የእግዚአብሔር ቃል ካለ ታሳየኛለህ። ንስሐ ግዴታ ነው። ካልገባሽ ታዲያ እንዴት ትድኛለሽ? አሳየኝ እያልኩህ እኮ ነው። ንስሐ ወይ ለምሳሌ አንቺ ክርስቲያን ሆነሽ አሁን በዝሙት ብትወድቂና ንስሐ ባትገቢ ከነ ዝሙት ኃጢአት ይገባሉ ወንድሜ። ቆይ እንትን አርጊውመንት አትስራ። በቃ አላደርግም። አንተ ያልከውን አላደርግም። የሚያደርገውን ሰው ፈልገህ ጠይቀው። ንስሐ ግን እርግጠኛ ነሽ? አንቺ ሴት ውስጥ ሙሉ ሁሉም ሰው እንደዛ እንደማያደርግ እርግጠኛ ነሽ? ጠይቀው። ያደረገውን ሰው ስታገኘው ጠይቀው። ወንድም አለም ኖ አይደለም። አሁን እኮ ቤተክርስቲያን ደረጃ ነው አይደል? ያገኘውን ሰው ስታገኘው ጠይቀው። ያገኘውን ሰው ስታደርግ ያደረገውን ስታገኘው ትጠይቀዋለህ። አለቀ። አሁን እኔ የምታሳየኝ ለምሳሌ አንቺ ተሽውስጥ የመዳን ፍጻሜ ነው የሚል አሳየኝ። ንስሐ የመዳን ፍጻሜ ነው የሚል አሳየኝ። ይኸውልሽ ለምሳሌ ያዕቆብ 2:14 ላይ ይኸውልሽ ከስራ የተለየ እምነት የሞተ ነው ይላል። ያ ማለት በኃጢአት ስትወድቂ እምነትሽ ራሱ የሚገልብሽ ነገር ነው። which means መዳናትሽ ያዕቆብ 2:14 ላይ ምን ይላል? ምን አለ ያዕቆብ 2? ከስራ የተለየ እምነት የሞተ ነው ይላል አይደል? ያመነ ሰው መልካም ስራ ይሰራል አይሰራም? ይሰራል። አለቀ። ግን ሊወድቅም ይችላል። ሰው ነው። አለቀ። ያ ስራ ግን የዘላለም ሕይወት ይሰጠዋል አይልም። ምክንያቱም የዳነ ሰው መልካም ስራ እንዲሰራ ስለተፈጠረ ማለት ነው። ስራው ግን አይደለም ደህንነቱን የሚያረጋግጥለት። የትኛውን ደህንነት? ያገኘውን ደህንነት ነው ደህኑን ለመፈጸም እያልክ አይደል ያለው? ስራው ግን መዳኑን ይፈጽምለታል የሚል የእግዚአብሔር ቃል አታመጣም። እሺ አሁን ፊልጵስዩስ ላይ መዳናችሁን ፈጽሙ ሲል ድጋሚ መኑ እያለ ነው ወይስ ደግሞ በኃጢአት ስትወድቁ ንስሐ ግቡ? በጣም ጥሩ መጣ ካደል። እንግዲህ እዚህ ላላችሁ ወገኖች እሱ ያነሳውን ክፍል ቁጥር 12ን አንብቤላችኋለሁ። ችግሩ ኦርቶዶክሳውያን አንድ ቁጥር ብቻ መዘው ስለሚያነቡ ነው። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃት ፈጽሙ ያለው ምንድን ነው ስትሉ ከቁጥር 1 ጀምሮ ምን ፈጽሙ እንዳለ እግዚአብሔር ቃል ይነግራችኋል። እላይ ቁጥር 1 ላይ ትሄዳላችሁ። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብም አንድ ሐሳብም ይሁናችሁ እያለ እስከ ቁጥር 11 ድረስ ያመነ ሰው በክርስቶስ የሆነ ሰው እንዴት መኖር እንዳለበት ፈጽሙ እያለ ቃሉ ይናገራል ማለት ነው። ኦርቶዶክሳውያን አንድ እዚህ ጋር ግን መዳናችሁን ነው የሚለው። ምንም መዳናችሁ ነው አይደል? የዳነ ሰው ስለሚፈጽም የኔን ፍቃድ ፈጽሙ ነው ወይስ የዳነ ሰው ስለሚፈጽም አንቺ ደግሞ 14 አንብቢልኝ። አንቺ ደግሞ የዳነ ሰው ስለሚፈጽም አለቀ። 14 አንብቢ። ከዚህ ውጪ ሌላ ትርጉም የለውም። አንብበህ ማሳየት የምትችለው ነገር ካለ ማሳየት ትችላለህ። ይሄው ላሳይሽ፣ እዚሁ ጋር ላሳይሽ። እዛው ምዕራፍ 14 እና 15 ላይ የሚናል በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ምዕራፍ 14 አልኩም። እዛው ቁጥር 14 እና 15 ላይ ምዕራፍ 2 ላይ ነው ያለሁት። ያለ ነቀፋ ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉንም ሳታስቡ ሁሉን አድርጉ ይላል። ስለዚህ እያደረጉ ያለው ምንድነው? በጠማማ ትውልድ መሀል በንጽህና ሆነው እንዲኖሩ ነው። በጠማማ ትውልድ መሀል እምነትን በመልካም ነገር ታሳያለህ። አለቀ። በፍቅር በመተሳሰብ ድነትሽን ይፈጽምልሻል፣ መዳንሽን ይፈጽምልሻል አይልም ቃሉ። የምንፈጽመውን አስቀምጧል። 12 ላይ የሚለው የኔ ፍቃድ ፈጽሙ ነው ወይስ መዳናችሁን ፈጽሙ ነው የሚለው? ቃል በቃል መዳናችሁን እኮ ነው የሚለው። መዳናችሁን ፈጽሙ አይደለ? አንተ 14ን አነበብክ። ቁጥር 13 ምን ይላል? ስለ በጎ ፈቃዱ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነው፣ አንተ አይደለህም። ቁጥር 13 አሁን ቅድም ብዬሻለሁ። እኔ መልካም ስራ ከኔ ሳይሆን ቁጥር 13ን አልፈክ ነው 14 እና 15ን ያነበብከው። በጎ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ኦኬ፣ ካንተ ምንም የምታደርገው ነገር የለም። ምን ይቀይራል? ካንተ ምንም የምታደርገው አስገድዶኝ ነው የምሰራው። ስትማምን ያ እምነት በውስጥህ መልካምን ነገር እንድታደርግ ራሱ እግዚአብሔር ነው እንድታደርግ ማድረግን በውስጥህ የሚያስቀምጠው። አለቀ።
ቆይ ያንተን በቃ ግዴታ ነው የሚያሰራኝ ወይስ ደግሞ ስሰራ ነው የሚያግዘኝ? ጊዜ መፍጀት አልፈልግም ወንድሜ፣ ጨርሰናል። ሌላ ሰው ልቀበል። ጥያቄን መልሽልኝ። ጨርሰናል አልኩ ወንድሜ። እግዚአብሔር በግድ ነው የሚያሰራኝ? ያመነ ሰው በግድ እጁን ተይዞ ነው የሚሰራው ወይስ ደግሞ የራሱ ኢኒሺዬሽን ያስፈልጋል? መንፈስ ቅዱስን ኤክሰርሳይዝ በሚያደርግ እምነት ውስጥ ቤተክርስቲያን ውስጥ ስለሌለ ኦኬ፣ የዳንክበት መዳን በውስጥህ ምን አይነት ነገር ቢውልድ እንደሚያደርግ አይገባህም። አሁን ባስረዳክ ገባ። አንተ ቁጥር 13ን ዝልል አደረካትና 14ና መፈጸምንም ማድረግንም የምናደርገው ከእግዚአብሔር የተነሳ ነው። አለቀ። አንቺ ሌላውን ዘለሽ አይደል እንዴ? ቁጥር 1 ላይ ሄድሽውን እንደዛ መቻልኩሽ ምን ችግር አለው? ከቁጥር 1 ፈጽም የተባልከውን ነው የጀመርኩልክ። አንተ ነህ ታስረጅ የፈለግሽው የሚያሳይልሽን ከሄድሽ አሳይሽኝ። እኔም ላናገር የፈለግኩት የሚያሳይኝን አንድ ቁጥር ዘልዬ ተናገርኩ። ያ ማለት ሀሳቡን ይቀይረዋል ማለት እኮ አይደለም። ቆይ አንዴ ዳጊ እንትን የሚል ከሆነ ይገባል። ኦኬ ማሳየት ያለብህን አይተሃል ብዬ አስባለሁ። ሌሎች ኦርቶዶክሳውያን ካሉ እንቀበል። ለምን እኔ አታስጨርሽኝ ወንድሜ? ምን ያስጀመርኩክ ነገር አለ? አስጨረስኩክ እኮ አይደለም። የኔ እኮ ይልሽ አንድና አንድ ጥያቄ ነው ያለኝ። እኔ አንቺ አሁን መዳንሽን እየፈጸምሽ ነው አይደለም? እኔ ድኛለሁ። የምፈጽመው መዳን የለም። እሺ ዕለት ዕለት መዳንሽን እየፈጸምሽ ነው አይደለም? አይደለም። መልካም ስራ እየሰራው ነው። ደግሞ መዳናችሁን ፈጽሙ ይላል። ሊትራሊ እኮ ቃል በቃል እኮ የተቃረንሽ እኮ ነው ያለሽ። እኔ የምፈጽመው ነገር የለም። መዳናችሁን ዕለት ዕለት ፈጽሙ ይላል። ሊያውም በመፈራትና በመንቀጥቀጥ ናችሁ። አንቺ ደግሞ መዳን ዕለት ዕለት አልፈጽምም ትያለሽ። እኮ ሊትራሊ እኮ ተቃራኒ መሆን እኮ ነው ወንድሜ። እየነገርኩህ እኔ እንዴት እንትን እንደሚላችሁ አላውቅም ወንድሜ። እየነገርኩህ ነው አልሽኝ እኮ አሁን እኮ ቃል በቃል ማለት ነው መዳኔን አልፈጽምም አልሽ። ፊልጵስዩስ ላይ ደግሞ ዕለት ዕለት መዳናችሁን ፈጽሙ ይላል። እንዴት ነው እንደዚህ? እኔ ድኛለሁ፣ መልካም ስራን ነው የማደርገው። ድኛለሁ፣ መልካም ስራን ነው የማደርገው። ከላይ ጀምሮ የነገረኝ ፈጽሙልኝ ያለውን ነው መልሽልኝ። ፈጽሙልኝ እያለውን እየፈጸምኩኝ ነው። ኦኬ መልካም፣ በመልካም ምግባር እየፈጸምሽ ነው ወይስ አይደለም? ድህነትሽን ያልኩት እኔ ወንድሜ። ድህነቴንማ መስቀል ላይ እሱ ጠርቆ ጨርሶታል። እሺ ስለዚህ እየፈጸምሽ ነው። ለትለት አትፈጽሚ መዳንሽም ላይ በፍቅር መጽናትን፣ በአንዳች ምክር፣ በመንፈስ ህብረት፣ በምህረትና በርህራሄ በደስታ ያለኝን በዛ ካማኝ። እሺ ስለዚህ መዳንሽን ለትለት አትፈጽሚ ማለት ነው። ብሩኬን አስገቢው ታች አለ። እሺ ገስት ላይ ያለው ነው። ገስት ላይ አለ ጽሁፍ እያየሁ አለ። እሺ ብሩኬ ገስት ላክልኝ እስኪ። ብሩኬ ገስት ላክልኝ እስኪ። እሺ አገኘሁት መሰለኝ። ገብቷል እንዴ? ምንድን ነው ጥቁር የሆነብኝ? ብሩኬ ገባህ አይደል? አሁን ያ እሺ ብሩኬ እንኳን ደህና መጣክ። ደህና ቆይሽ። ሜርሲ እንዴት ነሽ? አለው ብሩኬ ያለው ጌታ ይባረክ። አሜን አሜን። ተባረክ። ይቅርታ አላየሁህም። እሺ ይቅርታ፣ በጣም በሄድፎን እያወራሁ ስለሆነ አላየሁም። ችግር የለውም። ቀጥሉ። የሚመችህ ከሆነ ቀጥሉ። ልጁ ጋር የምትችል ከሆነ እሺ። ሰላም ብያለሁ ሁላችሁንም። ሜርሲ፣ ኤርሜሻ፣ ሆሴ፣ ዘማሪ ዳጊ፣ ባሚ፣ አሞስ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ወንድማችን እንዴት ነህ? እግዚአብሔር ይመስገን። አንዴ ከእሷ ጋር የጀመረውን ሀሳብ እንጨርስ ከይቅርታ ጋር። ምን ልዩነት የለውም። በቃ የእሱ ሀሳብ የኔ ሀሳብ ስለሆነ ብዙ ተወያይተን ስለሆነ እዛ ፖይንት ላይ ደረስ ነው። ብዙ አውርተን እንጨርሰው አንዴ። ችግር የለውም። ከቆማችሁበት መቀጠል እንችላለን። እሺ እሱ አትፈልግም ማለት ነው? አትፈልጊም? ኤርሲ ልትወያይን የገባኸው ምንድን ነው? ሀሳብ ብሩክ እየቀሽ መቀጠል እንችላለን ከአንተ ጋር። በቃ ቀጥል፣ ሀሳብህን ቀጥል። ማንሳት የምትፈልገውን ሀሳብ ቀጥል። እሺ የኔ ጥያቄ የነበረው ምንድነው
አሴ ፕሮቴስታንት እለት ዕለት መዳናችሁን ከክርስቶስ ያገኛችሁትን መዳን ትፈጽማላችሁ ወይስ አትፈጽሙም ነው ጥያቄ። ምን ማለት ነው? መዳናችሁን ትፈጽማላችሁ ማለት ምን ማለት ነው? በራሱ መዳናችሁን መፈጸም ማለት ተጀምሮ ያላለቀ መዳን ተሰጥቶን እኛ የምንጨርሰው መዳን ማለት ነው አይደለም። እንደዛ አይደለም። ምን ማለት ነው? መዳናችሁን ትፈጽማላችሁ ስትል መዳንን መፈጸም ማለት አንድ ክርስቲያን ወይም ደግሞ አንድ ሰው ክርስቶስን በሕይወቱ ከተቀበለ በኋላ አዳማዊ ማንነቱን አራግፎ ጥሎ አዲሱን የክርስቶስ ስጋና የክርስቶስ ማንነትን ይለብሳል። ከዛ በኋላ ደግሞ በዛ በለበሰው ስጋ ክርስቶስን በመምሰል ሕይወት ውስጥ እያደገ ይሄዳል። በዛ ሕይወት ውስጥ አድጎ ከዚህ ከምትጋደለው ቤተክርስቲያን ወደማትገደለው ቤተክርስቲያን ሲሄድ ዳነ። ድህነቱ ልክ እግዚአብሔርን ያንን እኔ አባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስቱ ረሱ በሚባልበት ሳለ ድነቱ ፈጸመ ይባላል። አለቀ፣ ያ ድነት ይባላል። አሁን እዚህ ጋር ደግሞ በመጽሐፍ ቅዱስ የተጠቀሰው ምንድን ነው? ማነው እንደዛ ያለው? አየኔን ሀሳብ ነው እየነገርኩህ ያለሁት። እኛ አንተ ሀሳብ ምን ያደርግልናል? ከእግዚአብሔር ቃል ነው ልታሳይ የሚገባ። እሺ፣ ወደ እግዚአብሔር ቃል ሲሄድል ደግሞ ፊልጵስዩስ 2:12 ላይ በመፍራትና በመንቀጥቀጥ ሆናችሁ ድነታችሁን ዕለት ዕለት ፈጽሙ ይላል። እንዴት በሚባልበት ሰዓት ላይ ደግሞ በመንፈስ ቅዱስና በእግዚአብሔር እርዳታ ካለን በኋላ ቁጥር 14 እና 15 ላይ በአሕዛብ መካከል ያለ ነቀፋ እንዲኖሩ ይነግራቸዋል። አንተ ትቀበላለህ? ምን ማለቱ ነው? መዳናችሁን ፈጽሙ ሲል ጳውሎስ አሁን ምን መሰለህ? ይኸውልህ ብራዘር፣ ሳብራራ ያንተን ሀሳብ አትንገረኝ ትለኛለህ። መጽሐፍ ቅዱስን ደግሞ ስጠቅስልህ ምን ማለት ነው ትለኛለህ። እንዴት እንግባባለን? አንዴ ስማኝ። የእግዚአብሔር ቃል ጠቅሰህ ትቀበላለህ አትበል። እኛ ክርስቲያኖች ነን። አሁን ያነበብከው ፊልጵስዩስ 2:12 ሜርሲ እኮ ቅድም አልቀበልም ስላለችኝ እኮ ነው። የሰማሁህ አይደል የማወራው? ከዛ እኔ ሳወራም መስማት አለብህ። 2:12 ላይ ጠቀስክና ቃሉን ትቀበላለህ ወይ ካልክ ይሄ አሁን መንፍቅና ነው፣ አደገኛ መንፍቅና ነው። እኛ ክርስቲያኖች ነን። ግን ምንም ማለት ነው? እንዴት ተረዳከው? እስኪ ፊልጵስዩስ 1:6 አንብበው። ኦኬ ፊልጵስዩስ 1:6 በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። ማን ነው የሚፈጽመው? ኢየሱስ ክርስቶስ። ድጋሚ አንብበው በደንብ። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በስራቴም ወንጌልን በመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸና ተካፋይ ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። በእኛ መልካም ስራን የጀመረ ማን ነው? ክርስቶስ ነው። በእኛ የተጀመረው መልካም ስራ የሚፈጽመው ማን ነው? የሚፈጽመው ማለት ድጋሚ አንብበው ካልገባክ። አንተ ፊልጵስዩስ 2:12 ላይ እኮ እንዴት አልከኝ አይደለ? አሁንም እኮ እኔም እንድታብራራልኝ እየጠየቅኩ ነው። እንዴት? አይ ጠይቄ የለ ምን ማለት እንደሆነ እዚህ ጋር ክርስቶስ ይላል አልኩ። የሚፈጽመው ክርስቶስ ነው ይላል አልኩ። ናይስ። እሺ ምንድን ነው መሰለህ እያለ ያለው ቃሉ ምን ማለት መሰለህ? በደንብ ስማኝ። አሁን ሰው ወደ ክርስትና ለምሳሌ ሰው በክርስቶስ ኢየሱስ በመሆን የእግዚአብሔር ጽድቅ ይሆናል። ምንድን ነው ያልኩ? ጽድቅ ይሆናል። ራይትነስ ማለት ነው። ይሄ በእግዚአብሔር ፊት ትክክል መሆን ማለት ነው። በእግዚአብሔር ፊት ትክክል መሆን። በእግዚአብሔር ፊት ትክክል የሆነው ሰው ደግሞ በቅድስና ይኖራል። ምን አልኩክ? ክርስቶስን በመምሰል ይኖራል። ከክርስቶስን በመምሰል እንዲኖር ደግሞ የሚያግዘው ምንድን ነው? ራሱ የእግዚአብሔር ጸጋ ነው። ቲቶ 2:11-12 ላይ እንደሚናገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይሄ የእግዚአብሔር ጸጋ ደግሞ ዓለማዊ ምኞትን፣ ኃጢአትን እና ይሄን ዓለም ባለመምሰል እንድንኖር የሚያግዘን ጸጋ ነው። የምንቀበለው ጸጋ ራሱ ዓለማዊ ምኞትን፣ ኃጢአትን የሚያስክድ ነው ማለት ነው። የሚያስክድ ነው። በእኛ መዳን የጀመረው ማን ነው? እግዚአብሔር ነው። እኛ እግዚአብሔር ጀምሮት እኛ የምንጨርሰው መዳን የለም። እንደዛ አይነት ክርስትና የለም። እግዚአብሔር ጀምሮልን እኛ የምንጨርሰው ክርስትናማ ካለ እሱ ጌታ መስቀል ላይ ያልጨረሰው ስራ አለ ማለት ነው። ነገር ግን በክርስቶስ ኢየሱስ የጸደቀ ሰው ግን እንደፈለገ ይኖራል ግን ማለት አይደለም። በቅድስና ይኖራል። 2 ቆሮንቶስ 3:18 ላይ
የልጁ መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ይላል። የጌታ መልክ በእኛ እስኪታይ ድረስ ከክብር ወደ ክብር መለወጥ ነው ክርስትና፣ በቅድስና መኖር ማለት ነው። ጽድቅንና ቅድስናን ካለየክና ካልተረዳክ አስቸጋሪ ነው። ሰው በስራው ሊጸድቅ አይችልም። በክርስቶስ ኢየሱስ የጸደቀ ሰው ግን በቅድስና ይኖራል። በቅድስና ይኖራል። ክርስትና ማለት ይሄ ነው። ክርስትና ማለት ይሄ ነው። አንተ ስራ ያድናል ሲጀምር ፊልጵስዩስ 2:12 ላይ ያለው ወርክአውት ነው የሚለው። እሺ ቃሉ በራሱ ቼክ አድርጎ እንግሊዝኛው ወርክአውት ነው። ይሄ ህይወትን ምንድን ነው መሰለ ህይወትን መለማመድ ምንድን ነው የተሰጠህን ህይወት የምትለማመደው ማለት ነው። ሜርሲኮ ቆንጆ ሀሳብ አነሳችልህ። ቁጥር 11 ላይ በክርስትና በህብረት መካከል ያለውን ከባልንጀራዬ ከኔ ባልንጀራዬ ይሻላል ብለህ መቁጠር ማለት ነው። 2:3 ብታነበው ማለት ነው። ለዛ ነው እኮ በክርስቶስ ያለው ይህ ሀሳብ ደግሞ በእናንተ ዘንድ ይኖር ይላል። ቁጥር 5 ላይ በክርስቶስ ያለው ሀሳብ ምንድን ነው? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር አይደል የሚለው። እግዚአብሔር እኮ ነው። ኢየሱስ እኮ እግዚአብሔር ነው። ግን መተካከልን እንደ መቀማት አልቆጠረውም ይላል። ምን? በእግዚአብሔር መልክ መኖርን የባህሪያን መልክ ይዞ መጣ። በህብረቶች መካከል ያለው መተናነስን የሚያሳይ ክፍል ነው ፊልጵስዩስ በራሱ ማለት ነው። ምንድነው ታዲያ እያለን ያለው? ወርክአውት አድርጉት፣ የተቀበላችሁትን መዳን ወርክአውት አድርጉት፣ ወርክአውት አድርጉት ነው ፊልጵስዩስ እየነገረን ያለው። እኔ ግን ሰምተኛል። እኔ ከመጀመሪያ ጀምሮ ከእሷ ጋር ስወያይ ይህን ሁሉ ሀሳብ እኔ ሳወራው ነበረ። ለምን እንደምንደግሞ አልገባኝም። ስራ ያድናል ብለህ ታምናለህ አንተ? እያልኳት ነበረ። የሰው ልጅ በመጀመሪያ ደረጃ ሲድን ከሱ አሁን እኛ መልካም ሰራን ብለን የምናወራቸው ነገሮች ኤቭሪ አክቲቪቲዎቻችን ድነት እንድናገኝ ያገዙን ወይም ደግሞ ያደረጉን አይደሉም። ሰው በነፃ ስራ ያድናል ብለህ ታምናለህ? ያው መልስልኝ። እያስረዳው ነው ብራዘር፣ እያስረዳኝ ሳይሆን አቋምህን እንዳውቀው ነው። እሺ ስራ ያድናል ብለህ ታምናለህ? በስራ ያድናል ብለህ ታምናለህ? ከምን አንተ በቃ አንተ ከዚህ ያድነኛል ብለህ ንገረኝ እኮ። ላስረዳ ስል እኮ ብትሰማኝ ከምን እንደማያድነኝ እና ከምን እንደሚያድነኝ እነግርሃለሁ እኮ። ያድናል ብለህ ታምናለህ ወይ? ስራ ያድናል ብለህ ታምናለህ? ከምን ነው የኔ ጥያቄ ደግሞ? እንደዛ ካልከኝ አንተ ነህ እሱን የምትነግረኝ። ከምን እንደሚያድን የምታውቀው አንተ ነህ። እኔ ለምሳሌ ስራ ያድናል ብዬ አላምንም። ስራ አድኖም አያውቅም። እሺ ለምሳሌ ማን ነው ስራ ማለት ነው ይሄ ከአዳማዊ የውድቀት ህይወት ከወደቀው ማንነት አያድንም። የማንም ስራ ቢያድን ኖሮ ክርስቶስ መምጣት አይጠበቅበትም ነበረ። መሰቀል ያን ሁሉ ስቃይ መቀበል አይጠበቅበትም ነበር። በዛ ሁሉ ዘመናት ውስጥ አንድ እንኳን ጻድቅ ቢገኝ ኖሮ የክርስቶስ ሞት ባላስፈለገ ነበረ። እሺ ስለዚህ የዛ ሁሉ ጻድቃን የተነሱ ጻድቃን ምንድነው መልካምነት ዓለምን ሊያድን ባለመቻሉ እግዚአብሔር አንደኛ ልጁን ዓለምን ሊያድን ወደ ምድር ላከው። የክርስቶስ ሞት ከአዳማዊ ጌታ ክርስቶስም ያንን ዋጋ ከፍሎ ይቅርታ ወንድሜ፣ የክርስቶስ ሞት ከአዳማዊ ማንነትን ያዳነን ነው ብለን የምታምነው አንተ? ብጨርስ ባይዜ ከአንድ ደቂቃ በላይ አልወስድም። ይኸውልህ እኮ የእኛ ስራ ከአዳማዊ ማንነት አያድነንም አልክ። ያ ማለት የክርስቶስ ሞት ከአዳማዊ ማንነት ያዳነን እያልክ ነው ያለው አይደል? ይኸውልህ ከአዳማዊ ማንነት ነው ያዳነን። ከአዳማዊ ማንነት መዳን ማለት ግን ልንገርህ አንድ አይነት ጥቅስ ማለት የክርስቶስ ኢየሱስ ያው ገላትያ 2 ላይ እኮ የጠቀስከው እኮ ይሆናል። ችግር የለውም። አንተ ገላትያ 2 ላይ እኮ የጠቀስከው እኮ ይሆናል። ዓለምን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይላል አይደል? ያ ዓለምን ሁሉ ነው ያዳነው። ከምንድን ነው ያዳነው? ዓለም በምን ውስጥ ነበረ? በጨለማና በሞት ውስጥ ነበር አይደል ያለው? እኔ ገላትያ 2 አልጠቀስኩም፣ ግን አንተ ማስረጃ አስተይ። ይህን ሳንግባባበት ቀርተን ነው ማስረጃ ያልከኝ። ችግር የለውም፣ ማውጣት ትችላለህ። አዎ እንዴ የክርስቶስ ሞት ከአዳማዊ ማንነት ነው ያዳነን የሚል መጽሐፍ ቅዱሳዊ ማስረጃ ከእሱ አይደለም። ከውድቀቱ እንትን ብሎናል ነው ያልኩህ፣ አንስቶናል ነው ያልኩህ። ያንስ ውስጥ እሺ የአንተ ስራ እስከምን እንደሚያድንህ? የእኔ ስራ እኮ የሚያድነኝ አይደለም። ስራ ያድናል ብለህ አታምንም? ስራ አያድንም፣ ግን በክርስቶስን ያገኘሁበትን ያንን ድነት መፈጸም አለብኝ። በስራህ ማለት ነው?
አዎ ምክንያቱም ካልሰራውኝ ይኸውልህ እምነቴ ራሱ የሞተ ነው ይላል እኮ አይደለ እንዴ? ያዕቆብ እኮ ይነግረናል እኮ ሲጀመር በስራ ያልተገለጠ እምነት የሞተ ነው ሲጀመር። ምንም ጥያቄ የለውም። ምንም ጥያቄ የለውም። ስራ ስለዚህ ለምን ትቃወመኛለህ? እኔ እኮ አሁን እኮ ይኸውልህ ሲምፕሊ ማለት ነው ክርስቶስ የከፈለውን ዋጋ በስራ አይደለም የማገኘው አልኩህ አይደለ? ጴንጤም እኮ ሲሰብክ የኖረው እውነት ይሄ ነው አይደለ? ይህን ስንቀበል ለምን ሌላ ኮምፕሌክስ ውስጥ ትገባላችሁ? ይኸውልህ ክርስቶስ የከፈለውን ዋጋ አልንልም እኛ። ይኸውልህ እሺ እሱን ተረድተኛል አይደለ? ግን መጀመሪያ ነው አይ ልክ አይደለም እያነሳ ያለው ሀሳብ ልክ አይደለም። ቆይሽ ለምሳሌ አንዴ ስማኝና ተቃወመኝሽ። አንዴ ስማኝ። ለምሳሌ እኛ በእግዚአብሔር ፊት ጻድቅ የሆን ነው በክርስቶስ ኢየሱስ። ወደፊትም ስማኝ አንዴ፣ ወደፊትም እኛ ሰርተን በእግዚአብሔር ፊት ጻድቅ የምንሆንበት ስራ የለንም። በክርስቶስ ኢየሱስ የጸደቀ ሰው ግን መልካም ህይወት አለው። ያዕቆብም እያለ ያለው እሱን ነው። አለው ነው ወይስ መኖር አለበት ነው የሚለው እኮ? ይኖራል ነው። መልካም ህይወት የሌለው ሰው እኔ እኮ ይኖራል ሲባል አስገዳጅ ነው? አሰማው። አዎ አስገዳጅ ነው። አስገዳጅ ነው። ስለዚህ ሰው ነጻ ፈቃዱን ያጣል ማለት ነው። ልክ ሲያምን ነጻ ፈቃዱን ሰው ያጣል ማለት ነው። እሺ በደንብ ስማኝ፣ ምን ማለት እንደሆነ በደንብ ስማኝ። ነጻ ፈቃድ ያጣል ማለት ሳይሆን መልካም የሆነው ግንድ ላይ ስለሚገጠም መልካም የሆነው ግንድ ደግሞ ከመልካም ከሆነው ግንድ የተነሳ መልካም ህይወት አለው ነው እያለን ያለው ያዕቆብ። ግን ደግሞ ዮሐንስ ምዕራፍ 15 ላይ ማያፈሩም አሉ አይደል? እዛ ግንድ ላይ ደግሞ ማያፈሩ አሉ። ለምን ደሞ ማሰማው ሐሳብ ሳይሶስ ከጨርስ ድረስ እሺ ጨርስ። እሺ ካልሰማኩ ሐሳቤን አታገኝ። እሺ መረገጥ ከሆነ ችግር ነው የሚሆነው። እሺ ይቅርታ። ከግንዱ የተነሳ ቅርንጫፍ በራሱ ማፍራት አይችልም። ለምሳሌ እሺ ቆይ አንድ ሐሳቡን ልጨርስና ዮሐንስ ጋር ሂጅ አሳይሃለሁ ስተትን። መልካም ግንድ ላይ ያለ ሰው ወይ ደግሞ ቅርንጫፍ መልካም ግንድ ላይ ያለ ቅርንጫፍ ከግንዱ የተነሳ ያፈራል። ሮሜ መጽሐፍ ምዕራፍ 11 ቁጥር 16 ላይ ግንዱ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው ብሎ ይናገራል። yes of course ሰው ሊያፈራ የሚችለው እውነተኛ እምነት ሲኖረው ነው ያዕቆብ እያለ ያለው። ፍሬ ከሌለው ወይ ደግሞ ስራ ከሌለው እምነቱ የሞተ ነው ይላል። ለምን? የሞተ እምነት ያለው ሰው ሊያፈራ አይችልም። የሞተ እምነት የያዘ ሰው ይኸውልህ በሰው ፊት አንተ አምኛለሁ ትላለህ፣ ለኔ አሁን አምኛለሁ ትላለህ። እግዚአብሔር እምነትህን ግን ያውቃል አይደል? ያንተን እምነት ያውቃል። እምነትህን እኔ እውነተኛ እምነት ነው ያለው ይሄ ልጅ ብዬ የምናገረው በህይወትህ ስመለከተው ነው። ህይወትህ መልካም ሳይሆን ቀርቶ በኃጢአት እየተመላለስክ አምኛለሁ ብትል ምን ዋጋ አለው? እምነቱ ሊያድነው ይችላል ይላል ያዕቆብ። ያ ማለት ምንድነው? ያመነ ሰው እውነተኛ ህይወት አለው፣ የክርስትና ህይወት አለው። የክርስትና ህይወት የሚኖረው ለመዳን ነው አይደለም፣ የዳነ ማንነት ስላለው ነው ያዕቆብ እየነገረን ያለው። የዳነ ማንነት ስላለው መልካም ህይወት ይኖራል። ነጻ ፈቃዱን ያጣል አይደለም፣ ከሚያገኘው ጸጋ የተነሳ ህይወቱ ይቀየራል ነው። በቃ ማንነቱ ይቀየራል እያለን ያለው። እሺ የኔን ሐሳብ ደግሞ ልንገርክ። ሰው ዳነ ሐሳብ ትቃወማለህ ወይስ ስሰማክ በደንብ እንድሰማ ነው የተናገርኩት? ስህተት ነው ወይስ ትክክል ነው? ከአንተ ሐሳብ ውስጥ ማለስማማው የትኛው ነው? ስለ ዳነ ብቻ ግዴታ ይሰራል የሚለውን አልቀበልም። ምክንያቱም አምነው እምነታቸውን በስራ የማይገልጹ ሰዎች ስላሉ ማለት ነው። እምነታቸውን በስራ የማይገልጹ ሰዎች ስላሉ yes of course ኦኬ። እነሱ ምን አማኝ አይደሉም ነው እነሱ ወይስ አምነዋል ወይስ ምን እያልክ? አንዳንዱ ለምሳሌ አማኝ ሆኖ የሚደክም አለ አይደል? ለምሳሌ አንድ ሰው አማኝ ሆኖ ራሱ ሊደክም ይችላል። ለምሳሌ በዝሙት ሊወድቅ ይችላል። በዝሙት ሲወድቅ አላመነም አይደለም የምንለው፣ አላመነም አይደለም። እናንተ ጋር ችግሩ ምንድነው? ልክ ሲወድቅ አላመነም ትላላችሁ ወደኋላ፣ ግን ያመነ ሰው ሊወድቅ ይችላል፣ ሰው ነው። ስለዚህ በእኛ ቤተክርስቲያን ምን ይባላል? ንስሐ ይገባል፣ ይመለሳል እንደገና። አሁንም አልገባህም። በቃ አልገባህም። ስለ መውደቅና ህይወት ማድረግ ልዩነት አለ። እሺ ዮሐንስ 15 ጋር እንሂድና አንተ አሁን ቅድም በመልኩ ገለጥከው መሰለክ ግንዱ ላይ ተጣብቆ የማያፈራ የለም ማለት። ዮሐንስ 15 ላይ ግን ምንድነው የሚለው? ግንዱ ላይ ተጣብቀው ማያፈሩት እንደሚቆረጡ ነው የሚናገረው። የሚያፈሩት ግን ከማን ነው የሚያፈሩት ይላል? ከክርስቶስ ነው የሚያፈሩት ይላል። ያ ማለት ምን ማለት ነው? ለምሳሌ እኔ ክርስቶስን በመቀበል የማደርገው እያንዳንዱ መልካም ስራ ከኔ አይደለም። ክርስቶስን በመቀበል ከማገኘው እርዳታ ከመንፈስ ቅዱስ አጋዥነት ነው ማድረገው ነገር እንዳለ። ግን ያንን የመንፈስ ቅዱስን እርዳታም ተቀብዬ ድነቴንም አልፈጽም ከሆነ በኃጢአት ሁሌ የምመላለስ ከሆነ እቆረጣለሁ ነው የኔ ሀሳብ።
በኃጢአት ምንድን ነው? እስኪ አንዴ ድገመው። በኃጢአት የምመላለስ ከሆነ ድገመው እስኪ። ለምሳሌ በኃጢአት ወድቄ ለምሳሌ በንስሐ ማልነሳ ከሆነ እንደገና ደግሞ ኃጢአትን ልምምድ ማድረግ ከሆነ በህይወቴ ውስጥ ልምምድ ማደርግ ከሆነ እቆረጣለሁ። እሺ አሁን ስማኝ የምነግርህን። በኃጢአት የምትመላለስ ከሆነ ውሸታም ነህ። እኔ ነኝ ያልኩት፣ የእግዚአብሔር ቃል ነው እንደዛ የሚለው። ከእግዚአብሔር ጋር ህብረት አለን ብንል በኃጢአት ብንመላለስ እንዋሻለን ይላል የእግዚአብሔር ቃል። ውሸታም ናቸው እንደዚህ አይነት አይመላለስም። ክርስቲያን አይወድቅምና ክርስቲያን በኃጢአት አይመላለስም ልዩነት አለው። ይኸውልህ ክርስቲያን አይወድቅም የሚለውን እንጠቀም። ችግር የለውም። አይወድቅም የሚለውን እንጠቀም። ስማ ሳውራ ሰማሁህ እኮ ሀሳብህ ስለገባኝ ነው። እኔ አንተ ሀሳብ ገባኝ ብዬ አላቋረጥኩም እኮ ወዳጄ። ምን ሆነህ ነው? ክርስቲያን በኃጢአት አይመላለስም። ክርስቲያን ግን ሊወድቅ ይችላል። ግን በኃጢአት አይመላለስም። ሊወድቅ ይችላል ግን በኃጢአት አይመላለስም። አንተ በኃጢአት እየተመላለስክ ከሆነ ሲጀምር ውሸታም ነህ። እግዚአብሔር ቃል ዮሐንስ ወንጌል 15 ጋር እንሂድ አንዴ። መጀመሪያ ይህን ቃል አሳይሃለሁ ምን ማለት እንደሆነ። ዮሐንስ 15 ላይ ቁጥር 1 እና ቁጥር 2 የሚናገረው ነገር አለ አይደል? በዛ ክፍል መሰረት አንተ ተቆርጠሃል ወይስ አልተቆረጥክም? እኔ አልተቆረጥኩም። በምን አወቅ? ግንዱ ላይ መስቆየው በስራክ ነው አይደል? አይ ግንዱ ላይ የተጣበቅኩት በማመኔ ብቻ ነው። አልጠየቅኩም። በማመን ተጣበቅከው የምትቆየው በስራክ ነው አይደል ወይ? መልካምን ማድረግ አለብኝ። ከሱ የተነሳ እኔ አሁን የምልህ ምን መሰለህ፣ ይሄ መቆረጥ አለመቆረጥ እኮ የሚለው አሁን አይደለም የሚወሰነው ወዳጄ። በስራክ ግንዱ ላይ ቆይተሃል ወይስ አሁን አልቆይህም? በምን ታውቃለህ? ሰው በስራው አይደለ ግንዱ ላይ የሚቆየው? በእናንተ ትምህርት ይኸውልህ፣ በክርስትና ህይወት እኮ ሁለት ፌዝ አለ አይደለ? አሁን ምድር ላይ ያለ ነው ፍሬን ለማፍረት። የኦርቶዶክስን ትምህርት ከሆነ እሱ እውነትም ፌዝ ነው፣ የአማርኛው ፌዝ ነው። ክርስትና ያልከው ግን የመጽሐፍ ቅዱስን ከሆነ ግን እንደዛ አይነት ፌዝ የለም በመጽሐፍ ቅዱስ። እሺ አንዴ ላስረዳ። የጠየቅኩህን መልስልኝ። እኮ የጠየቅኩህን ይኸውልህ፣ ለምን የሱር ነው ታደርገዋለህ? ምንድን ነው የጠየቅኩህ? አንተ አሁን ተቆርጣለህ ወይስ አልተቆረጥክም? በስራክ አይደል እዛ ግንዱ ላይ የምትቆየው አንተ? እሺ ላስረዳክ። በስራክ ነው አይደል የምትቆየው? ለምን ነው የምታስረዳኝ? ጥያቄ ነው እንጂ መመለስ ያለብህ። እዛ ላይ ምንድን ነው የሚለው? ማዕፈሩ ይቆረጣሉ ነው አይደል የሚለው እኮ። አሁን ተቆርጠሃል አንተ በስራክ ምክንያት እኮ። እሱንማ ነበብ ነው እኮ አውቀዋለሁ። አሁን ይኸውልህ ለማፍራት የምጠርበት ህይወት ላይ ነኝ ያለሁት። አሁን ይኸውልህ እኔ ተቻለኝን ያህል ለማፍራት የምጠርበት ላይ ነኝ ያለሁት። ከዛ ግን እንደተነሳ እሱን አልጠየቅኩም እኔ። ለማፍራበት ህይወት ላይ በስራክ ምክንያት ተቆርጠሃል ወይስ አልተቆረጥክም ነው የእኔ ጥያቄ። ከዛ ከግንዱ ላይ እኮ እያልኩ እኮ ነው። እሱ የሚታወቅበት ሴት ላይ አይደለም አሁን ያለሁት። አሁን ማፈራበት ነው። በቤተክርስቲያን ውስጥ ማለት ነው በመጋደል ያለች ቤተክርስቲያን አለች፣ ደግሞ ሩጫን ደግሞ የጨረሰች ቤተክርስቲያን አለች። ገብቶሃል አይደለ? እኔ አሁን በመጋደል ያለች ቤተክርስቲያን ውስጥ ነው ያለሁት። ስለዚህ እለት እለት ለማፍራት ክርስቶስን ለመምሰል መች ነው የምትቆረጡት? እሱ ከሞትኩኝ በኋላ በክርስቶስ ካልኖርኩኝ፣ እሱ እንደሚፈልገው ካልሞትኩኝ እንትን ይባላል። መጨረሻ ላይ ነው የሚቆርጣችሁ። ኦኬ ይታገስ። እዛው ግንዱ ላይ ኃጢአት እየሰራ ምን እያልከም ግንዱ ላይ ትቆይና ከዛ መጨረሻ ስትሞት ይቆርጣል። ባይዘ እያወራ ያለው እኮ ዮሐንስ ወንጌል ዮሐንስን እኮ ነው አይደለ? የእሱን ሀሳብ እኮ ነው እያወራ ያለው። ዮሐንስ 15 አይደለ የጠቀስከው አንተ የጠቀስከው አይደለም። ምንድን ነው የኔ ሀሳብ የምታደርገው? ያንተም እኮ መጽሐፍ ቅዱስ እኮ ነው አይደለም። መረዳትን እየጠየቅኩ ነው። እዛ ግንድ ላይ ኃጢአት እየሰራ ትቆይና ልክ ስትሞት ትቆረጣል አይደል? አይ እንደዛ የሚባል አናሊሲስ ውስጥ አልገባም። እኔ የምለው ምንድን ነው ግንዱ ላይ ተጣብቅ ያለው ከዛ ግንድ የተነሳ ደግሞ ማፍራት አለብን። ስለዚህ አልተቆረጥክም። አሁን እዛ ግንድ ላይ የምትቆየው በስራክ አይደል? አንተ ዋናው ሀሳብ እሱ ነው። በስራክ ነው ግንዱ እዛ ጋር ይላል፣ በስራቸው ነው የሚቆዩት ይላል። አንተ ነው እኮ ያልከኝ ወዳጄ። እሺ ምንድን ነው እያልከኝ ያለው? ይቆረጣል ያልከው ምን አይነት ሰው ነው የሚቆረጠው ከግንዱ ላይ? እኔ እያልኩ ያለሁት ምን መሰለክ፣ ይሰማል? ምንድን ነው እያልክ ያለው? እኔ እያልኩ ያለሁት ይኸውልህ በማመኔ በክርስቶስ በማመኔ እዛ ግንድ ላይ ተጣብቄያለሁ። አልጠየቅኩም። ከዛ ደግሞ
የሚቻለኝን ያህል ፍሬ ለማፍራት እጥራለሁ። ከዛ መቆረጥ አለመቆረጥ የእኔ ውሳኔ አይደለም። እሱማ ያንተ ውሳኔ አይደለም፣ ግን የሚቻለን እየጣርክ ነው እዛ ግንዱ ላይ ለመቆየት በስራ አይደል? የሚቻለን ለመቆየት አይደለም፣ ከግንዱ የተነሳ ለማፍራት እየጣርኩ ነው እኮ። እሺ ምንም በለው ችግር የለውም፣ ግን ሳታፈራ ቀርተክ ተቆርጠህስ ቢሆን ነው ጥያቄ አሁን ነው ወይስ መች ነው የምትቆረጥ? እሱን እንዴት አውቃለሁ? እኔ የእግዚአብሔር አማካሪ ነኝ። እንዴት ታውቃለህ? በምንም አታውቅም። አየህ ምን መሰለህ፣ አሁን በዛ ክፍል መሰረት አንተ ሰልመህ ሊሆን ይችላል። እግዚአብሔር ቆርጦክ ሰልመሃል። ዝም ብለህ ኦርቶዶክስ ነኝ እያልክ ትንበላልሳለህ እንጂ በእናንተ ትምህርት መሰረት ማለት ነው እግዚአብሔር ቆርጦ። እሺ አንተ አስረዳኝ ክፍሉን፣ አንተ አስረዳኝ። እሺ አንተ አስረዳኝ ክፍሉን፣ እንዴት ነው የምትረዳው? አስልመሃል። እኔም የኔን መረዳት ለምን እነግርሃለሁ? እግዚአብሔር ለምን አትነግረኝም? እኔ ትክክል አይደለሁም ማልካ፣ ስለዚህ መልሰኝ እኮ። ስማኛ ምን እንደፈለኩኝ አልሰማክ። እኔን ሀሳብ አልነግርህም። የእግዚአብሔር ቃል ምን እንደሚል ግን ልነግርህ እችላለሁ። እኛ የእኛን ሀሳብ አንናገርም። ይኸው ላሳይክ። ጆን 15 ቆይ ላውጣው አንዴ። እሺ ሶሪ ቶማስ ከታች አንድ ወንድም አለቅ ቶማስ የሚባልና ኦርቶዶክሳዊ መሆኑን በስድብ ይገልጻል። በቃ አንድ ሰው ሲሳደበው ኮሜንት ላይ ሆነ ኦርቶዶክስ እንደሆነ አውቃለሁ ነው። በቃ አቅማቸው ስለሆነ ለምን ታዟል? በኦርቶዶክስ ተሳደቡ ተብሎ አይ ፍሬያችሁ ስለሆነ ነው እንጂ ያልዳነ ሰው ምልክት ነው። ሰድብ ያለው እስካሁን አይ አንተን አይደለም ቶማስ ብዬ እኮ ስም ጠቅሼ ነው እኮ። ቶማስ በግሉ ሰደበ አይደለ? የኦርቶዶክስ መለያ እንዲህ ሊሆን ይችላል። ያለ መዳብ ምልክት ስለሆነ ነው ስድብ። ለኦርቶዶክሳዊ ወንድም እንደሆነ ስለማውቅ ነው። ያው እንደዚህ ይላል፣ ተመልከት። እውነተኛ የወይን ግንድ ያልከው ራሱ ከእግዚአብሔር ቃል ውጭ ነው። ለዚህ ራሱ ንስሐ ገባ። ምን ሆነ ከእግዚአብሔር ቃል ውጭ የሚሆነው? ኦርቶዶክስ እኮ ማለት በክርስቶስ የሚያምን ነው። እንዴት? እሺ ችግር የለም። እኔ ኦርቶዶክስ በክርስቶስ የሚያምን ነው ብዬ አላምንም። በክርስቶስ የሚያምን ችግር የለም። ወደ ቃሉ ተመለስ። እኔ ሳወራ ጣልቃ አትግባ ወዳጅ። ነውር እኮ ነው፣ በጣም ነውር ነው። ሀሳቤ መስማት መቻል አለብህ። አንተ አንድ ሰው ተሳደበ ብለህ ኦርቶዶክስ ተሳዳቢ ነው ማለት ነው? አቤላ በቃ ሳወራ ጣልቃ ሌላ ነገር ውስጥ አትግባ። እሱ ወደ ሀሳቡ እያተኮረ ነው፣ አንተ እየጠመዘዝከው ነው። ስለዚህ በቃ ይጨርስ።